ይችላል። ግን እንዲህ ነው እንደዚህ ምርጭ እሷ እኮ ገብታ ለእርዳታ በሚሊየን 4 ሚሊየን ነው ምናምን የተሰበሰበለት ልጅ ማለት ነው። ገብታ ጠይቃ እኮ ነው የተሰበሰበለት አይደል? እሷ አሁን ገብታ የጉራጌ ህብረተሰብ እንዴት ተሰምቶታል? እኔ መሬት ተልኬ ነው ብዬ ብላ ማለት እየቻለች እዛ ጋር አፏንም የከፈተችው እነ ጆከር ኦልሬዲ ስለጠመዷት እሷም ኦልሬዲ የዛን ግሩፕ እንጆ ለማድረግ ስለሆነ ያለችው። እኔ እንዴት አድርጌ ነው መጥቻ አቢባ ይቅርታ በይምላት? ለሰው ራስሽ ነገር አጠይቅ። ሀው ደግሞ እኔ እንትን የሚሉን ሰዎች ጋር ሄዳችሁ ምንም ነገር ሄዳችሁ እንዳትሉ ብላለች ከድሮም ጀምራ ማለት ነው። ስለዚህ መሳደብ ከጀመሩ በኋላ እኔ መልስ መመለስ ምናምን እንትን አይለኝም። ለምን ሮሚ በጣም ጥልቅ ስህተት ትሰርታለች። ለምን የጉራጌ እንትን እሷን ብለው አይደል የላኩላት ሀቢባን ትቀርባት የለ ሄዳ ሀብዬ እንደዚህ ምናምን ከመሳደቧ በፊት በቃ ይቅርታ እንድባል ይፈልጋሉ እነሱ። በዚህ ነው የተሰማቸው ወይ? እሺ በቃ እንደዚህ ማከተሰማቸው ይቅርታ። ለምን ምን የለም ግን በኋላ ከተሞለጨች አትሞልጫት እንትናን አዘግታት ከዛ በኋላ ይቅርታ አይከሰም። ይቅርታ ማንነቴን ማለት ማንም አይሰጠኝም አይቀማኝም። እኔ ማን እንደሆንኩኝ ያለሆነ ሰርቼ ነው የምኖረው። 5 ሰዓት የሚረዳኝ የለም። ቲክቶክን ማዘጋት ይፈልጋሉ ድርግም ምንም አያረግልኝ። አቡ ግን ማለት ነው አንዳንዴ እንደዚህ ምናምን እንትን የሆነ ምንድን ነው ስሙ እንደዚህ የሆነ መተሻውን ለምሳሌ በትህትና እንደዚህ ከሆኑ እንዲህ ነው ምናምን ብትያት እንዲህ ሌላ ሰው ይቅርታ ስለምታስጠይቅ ይቅርታ ትላለች። ችግር የለባትም። ግን ዘር ማንዘርሽ ሙልጭ አድርገሽ ተሰድበሽ ለእኔ ለራሴ ያሳፍረኛል። ልጅ ይቅርታ ምናምን አልሰማውም ነበር። እንደውም መጀመሪያ አልሰማውም እስከ ኔክስት ዴይ ምናምን አልሰማውም። ይህንን ማለት ነው ላቆርጥሽና ለመንዷ እዚህ ጋር አሁን ከረገጠቻት እንደዛ ከሰደበቻት አሰዳቢ ከላከችባት በኋላ ይቅርታ የሷ ይቅርታ አንፈልግም። አትጠይቃት። እቺ ቆረቆ እንደሆነች እኔ እኮ እሷን ይቅርታ ትበላት አይደለም ያልኩት። ምን መላ ማለት ነው ኖንን አይደለም። ኧረ እዚህ ጋር አሁን ኮሜንቱ እናንተ ማለት ነው እንደዚህ ዘር ማንዘራችሁ ድምፅ ኢቭን ጉራጌ አይደለችም እኮ ሁላ ብላችኋል። እኔ ማንነታችንን ማለት ነው እናንተ እዚህ ቲክቶክ ላይ ያለ ህብረተሰብ ማለት ነው አይቀማኝም አይነሳኝም ምን አይለኝም። እኔ ከድሮው ጀምሬ የልጆችን ካርዱ ይቆረጣል። እኔ አሁን አንድ ነገር ልንገራቸው። ሮሚ ይቅርታ አለች። እናንተ ማለት ነው የሰው ልጅ ነጭ አድርጎ ቆርጦ እንትን ብሎ ማለት ነው ይቅርታ ምናምን እንዲህ ይቅርታ ብል እኔ ለራሴ ይቅርታ ነው ሰው ሳይሰማኝ የምለውን ላረጋችሁ። እዚህ ላይ ሁላለ ተሳደበ ምን ላለ አዎ ማለት ነው። እኔ በቃ ለእግዚአብሔር ይቅር ብያለሁ ብላ የምትለው ከእግዚአብሔር ጋር ነው እንጂ የምታወራው እናንተ መታችሁ ይቅርታ ብትላችሁ እንደዚህ እኮ ብለን አስባልናት ተሞልጫም እንዲህ ተባለች ማለቻቸው አይቀርም። ስለዚህ ማንም ማንነታችንን አትሰጡንም ማለት ነው። ትናንትና ስጠይቁኝ እኮ ትናንትና ስጠይቃቸው እና ኮመንት ላይ ነው ያወራቸው። እኔ ግን የማልጠብቀው ሰውን አየው። እኔ የሆነ በጣም ማድንቀው ሰው በቃ ነው እንትን ብዬ የሚለውን ሰው አየው። ሰው ማን እንደሆነ አየው አሁን። ስለዚህ ሮሚ ይቅርታ አለች። ሮሚ የልቧን ተናግራ ከወጣላት በኋላ ይቅርታ ማለት ቀላል ነው እንዴ እናንተ? ይቅርታ እዚህ ላይ ለጊፍት ብላችሁ ይቅርታ ባላላችኋል። ሰውን ላሰው አጋጭታችሁ ምናምን። አቡ ምንድን ነው የመጣችሁ እናንተ? ብዙ ቪው የላችሁም። አቡ ብዙ ቪው አላት። ከዛ ማንን ነው እናንተ ጊፍት ቀረባችሁ። የምትኖሩት በጊፍት የምትኖሩ ሰዎች ነበራችሁ። ሰውና ሰው የመዳም ቅመሞች ማለት ነው በፊት ይገዳደሉ ነበረ። እስታቀላችኋል። በጣም ብዙ ሀገራት አብረው እየሰሩ ማለት ነው ይገዳደሉ ነበረ። ለምን እዚህ ላይ እያባሏቸው አንቺ ኦሮሞ፣ አንቺ አማራ፣ አንቺ እንደዚህ አንቺ ትግሬ እያባባሏቸው እየተገዳደሉ አሉ። እና አቦ ሰብስባ ያስቀመጠቻቸው እነሱ ነው።
ምንድነው? አንብቡልኝ። የአማርኛ እጥረት አለብን። ምንድን ያለው? ስለ ጉራጌ ሁሌ ነው እኔ የምኮራበት ዘር አለ። ማህበረሰብ ራሱን ያውቃል። እናንተ ማህበረሰብ እንደዛ እንትን ሲባል የት ነበራችሁ? እዚህ ላይ ማለት ነው። ቆይ አንዴ ውዴ፣ እንደ ሮማን ጉራጌን ያዋረደ አለ? እንደ ሮማን ጉራጌን ያዋረደ ያሰደበ አለ? ሀናን መልሽልኝ። በየትኛውም ብሔረሰቦች ጉራጌ እኮ ቢረገጥ ቢሰደብ እኮ በሮማን ተሰማ ነው። እኔ የጉራጌ ልጅ ነኝ። የተሰደበው ብቻ ነው እንዴ? ወልቂጤ ላይ ማለት ነው ያ ሁሉ ወጣት የተገደለው በማን ምክንያት ነው? እሷ በምትለፈልፈው የቆጮ ፋቂ ልጆች ተብለን የተረገጥ ነው። እንደዛ ስንት ወር ሙሉ እንደ አንረሳውም እኮ እሷ በለፈለፈችው እሷ በተናገረችው ነገር ነው። የትኛው የጉራጌ ልጅ ተጋጅቶ ነው ከአማራ ልጆች? ነገሩኝ እንዴ። ጉራጌን እንደ ጉራጌ እኮ ነው ቅጥቅጥ ስታደርገው የኖረችው ሮማን ተሰማ። አንረሳውም እኮ እናንተ ከረሳችሁት እኛ አንረሳውም። እኔ አልረሳውም። ከማህበረሰቡ የምታባለን እሷ ነች። አንድ ነገር ግን ለጉራጌ ያደረገችው ነገር የለም ወታ ከመሳደብ ውጭ። የጉራጌ እናት እንደዚህ አይነት አፍ አላት እንዴ? እንደዚህ አይነት የትኛውም የኢትዮጵያዊ እናት እንደዚህ ባለጌ ናት እንዴ? እቺ ሲጀመር እንኳን ጉራጌን አይደለም ኢትዮጵያዊን ራሱ ከየት እንደመጣች አናውቅም። አምጡልኝ አንድ ነገር ለጉራጌ ልማት እንደው የሰራችው ነገር አንድ ነገር ካለ አምጡልኝ። አምጡ። እቺ ትንሿ ሪም ትበልጣታለች። ሪም ጎልድ ትበልጣታለች። በተሳደብ አይደለም ጉራጌ እዚህ ጋር መጥቼ ስለማላወራ ነው እንጂ ማለት ነው እኔ ማለት ነው ክትፎ እየሸጥኩኝ ማለት ነው ማለት ጉራጌ ክልል ማለት ነው ውሃ እንዲሰራ ያረግን ሴቶች አለን። አይደለም ማለት አይደለም ብር ብቻ እያወጣን እሺ። እዚህ ጋር መተን ማውራት የለብንም። የሚያረግነው ነገር አላረጋችሁም ማረጋችሁ ለሚባለው እኔ ምንም እንትን አይለኝም። ለምን እንደ ጉራጌ ምን አርጋችኋል ምናምን የሚሉ ሰዎች አሉ። ይገባሽ? እኔ እዚህ ጋር መጥቼ መናገር የለብኝም። በተግባር ነው ማረገው። እኔ በአንተ በተናገርኩ እኔ ማንንም አልናገርም። እናንተ በወጣችሁ እናንተ በምትተፉት እኔ ሳይሆን ብሎኬት አለ። ምክንያቱም እንደዚህ አላሳደገኝ ቤተሰብ። እናንተ ደግሞ ጉራጌዎች አይደላችሁም። እናቴ ትምህርት ፉጋዎች ናችሁ ወይ ቀቤናዎች ናችሁ። አስረግጬ ነው የምነግራችሁ። የእነሱን ጭንብል ለብሳችሁ እንዳትመጡ። ሮማን ራሱ ፉጋ ናት፣ ጉራጌ አይደለችም። ፉጋ ናት። ጉራጌ ማለት እኮ ሲኒ እንኳን ሲሰበርበት በርቼ ይሆናል ግዛና ክፈል የሚል ነው። ገዝታችሁ ተኩ የሚል ማህበረሰብ ነው ጉራጌ። እኔ ጀበና ገዝቼ ከፍያለሁ። ለምን እየተሰበረ ስንት ጊዜ አባቴ ያስከፍሎኛል፣ እናቴ ያስከፍላኛለች። የበራሴ ራሳቸው ሰጥተውኝ ብሩ እንኪ ግዢና ክፈይ እዛው ለለ እናቴ በርቼን ስለሚፈሩ። ሮማን ጉራጌ አይደለችም፣ ፉጋ ናት። በጉራጌ መከለል ሳድዬ ማንም ሆነ ፉጋም ሆነ ምንም ሰው ነው። ሰው ነው። ሰውን እንትን አትበይ፣ ዝም በያቸው። እሷ ጉራጌ ሰጪ፣ እሷ ጉራጌ ነሺ። ጉራጌ አከፋፋይ ሆነች እኮ ጭራሻውንማ። እዚህ ላይ ጉራጌ ነሽ ጉራጌ አይደለሽም ሌሎች ማለት ነው። አንቺ ማንነትሽን ማለት ነው ታውቂያለሽ ጠንቅቀሽ ጉራጌ ምን እንደሆነ። ስለዚህ እዚህ ጋር ላለ ህብረተሰብ እኔ ማስረዳት አይጠበቅብኝም። አይወስዱብኝም፣ አይነሱኝም፣ ምንም አያደርጉኝም። ማን ምንም ሆንኩኝ ምንም ጉራጌነትን የሚቀማኝ የለም፣ የሚነጥቀኝ የለም። ያውም ከሁለት ብሔር የተወለድኩ ነኝ። ዲቃላ ስትሉ ሰምቻችኋለሁ። በሉ ግን ሁለቱንም ህብረተሰቤን አክብሬ
ነው የምኖረው። አለቀ። ጉራጌን ካያችሁ ሀቢባን እዩ። ካፏ መጥፎ ቃል ያወጣ ስድብ አናቅ ህይወትን እንዴት አኗኗሩን የምታቅ ጉራጌ፣ ትክክለኛ ኦሪጂናል ጉራጌ ሀቢባ። እየመረራችሁ ዋጡት። እያንዳንድሽ እዚህ ጋር ካለሽ ጉራጌዎች አዲስ እኔ ከብዙ አይነት ዘሮች አለብኝ። ገብርኤልን ነው ምልሽ፣ የምሬ ነው ምልሽ። እኔ ከብዙ አይነት ዘሩ አለብኝ እኔ ማለት ነው። ጥርት ያለ ግን የኢትዮጵያን ሕዝብ አክብሬ እንደ ኢትዮጵያነት ነው የምወደው። ሰው ማለት የኢትዮጵያ ሕዝብ ማለት ነው። በሕዝብ ሲጎዳ ምን ሲልም ከጎኑ መቆም እንፈልጋለሁ አለውም እኖራለሁም እና የማከብር ሰው ነኝ እኔ። ጉራጌ ስለሆነ ምን ስለሆነ አይደለም፣ ሰው ስለሆነ የኢትዮጵያ ሕዝብ ስለሆነ ኢትዮጵያ ማለት ሕዝብ ማለት ነው። ሕዝብን ስወድ ነው ኢትዮጵያዊ ነኝ የምለው። ስለዚህ ሁሉንም እኩል አክብሬ ነው የምኖረው። ሁሉንም እወዳለሁ። ግን ማን እንደተሳደበ ከዛ የበለጠ የተሳደበ የጉራጌ ማንነት ያጠለሸ እያወቃችሁ ገና ለገና ሰውን ሴት ስለሆነች እንደዚህ አዶና ያሳዝናል። ሁላችሁ መሄታችሁ ናት። ግን ነገ ሴት ስለሆነች ሀቦ ከምንም በላይ ለእኛ ለማዳም ቅመም አውሮፓ ላይ ላለው አይደለም ለእኛ ለማዳም ቅመም ስናለቅ ስንባችንን አባሺ አንድና አንድ እሷ ብቻ ነች። አንድና አንድ እሷ ብቻ ነች። ስናነቅስ አይዟችሁ ምትለን እዚህ አረብ ሀገር ላይ እሷ ሳሪ እነሱ ናቸው። ሌላቸው እኮ ጆሮችን ኤርፎን አድርገው ሀየላ ሀየላ የምትሉ ናቸው እኮ እንዴ። እኩል ትሆናላችሁ እንዴ? በእሷ እኮ ነው እስከ እንትን ያለው። ዛሬ እስቲ የማዳም ቅመም በአብዛኛው ድሮ ከፎቅ ትወረወራለች፣ ታለቅሳለች፣ ብሯን ትበላለች። እንዲህ አንገታችሁን እኮ ይዘው ወንዱንም ሴትም አረብ እኮ ያመጣች ሰው ነች። አረብ ደላላ አይታችኋታል? ቪዲዮ ላይ ሂዱ ግቡና እዩት። ጎትታ እኮ አምጥታለች። ይሄን ያለች ይሄን ያለች እኮ እሷ። እንዴት ነህ? ሰላም ነው። አዲሷ እንዴት ነሽ? ከባድ ነው። ደግ ነህ? ደግ ነኝ። እንዴት ናችሁ? መልካም አለው ጥንት የጠዋቱ እንዴት ነው? እግዚአብሔር ይመስገን። አንተ ልጅ አትከተለኝ ነገር ያለው ዳይመንድ ሚዩት አድርጊ። ዳይመንድ በቃ ስልክሽን ጣዩ። በእውነት ጣዩ። ዳኒ ስማ ወይ ማለት ድምጻችሁ እየስተገባ ስለሆነ የዳይመንድ ነው። እሷን ቅጣት ሰማኝ ነገር ነው። ትናንትና አንድ መልዕክት ደረሰኝ። ዳኒ የወንዝሽ ልጅ ቤት እያማሽ ነበር አሉኝ። ማን እና ካለው መቶ የወንዝ ልጅ ቁችዬ ጋር እያማሽ ነበረ። እኔ ደግሞ ዳኒ ሀሜት አያውቅም አልኳቸው። ከዛ ማሉልኝ ምንድን ነው ዳኒ የራሱን አስተሳሰብ ማሰብም መናገርም የሚችል ሰው ነው በያቸው። ሲጀምር አንደኛ፣ ሁለተኛ እዛ ቤት ነገሮች መቸለታ ነው ያለፈው 2 ቀን በፊት መጥቼ ባወራነው ጉዳይ ትዝ ይልሻል ምናምን በዛ በሮማን ምናምን ነገር ዝልቷል። በዛም ግን በቃ በዛም በጥልቅ ምናምን ነገር እንትና ምናምን ተደርመው ምናምን ያኔ በቃ ተፈታ። ስለዛም ነው እንትን ያላልኩሽ። ሁለተኛ ግን ይኸውልሽ ምንድን ነው የተፈታው ዳኒ? አይደለም እሷ ጋር በቃ ልናገራትን ምናምን መቼም ብላ ራሷ ቪዲዮ ሰጣ ምናምን ተናገረች እኮ ቪዲዮ በቤቷ መማረራት። እግዚአብሔርን ነው የምልሽ መማረራት መቼ ነው የሰራችው ቪዲዮን? ቪዲዮ ሳይሆን በቤቷም ትናንት ሰጥቶኝ አይደለም ዳኒ። አንድ ነገር ላስቆመ ዳኒ። ከብቶቿን ሂዱ ስደቡ ካለች በኋላ ነው መቼ ነበር? ከነዳች በኋላ ልጇን ካሰደበች በኋላ ልጇን ካስረገጠች በኋላ እንደፈለጉ ከተሳደቡ በኋላ ነው ይቅርታ የምትለው። የእሷ ይቅርታ በእግሯ ውስጥ ትክተተው አንፈልግም። ዳኒ እናከብረሃለን፣ እንወድሃለን። ነገር ግን ይሄን ያህል እሩምታ ካስወረወረችባት በኋላ በሳገር ምንም ይቅርታ የለም። እና ዛዲያ ምን ይቀጥል እያልሽ ነው? ዛዲያ በቃ እንደዚህ ይቀጥል። እንቀጥላለን፣ እንደዚሁ እንቀጥላለን።
እንደዚህ ተከትላል። ማን እንደሚያሸንፍ እንተያያለን። በቃ ችግር የለውም። ማን እንደሚያሸንፍ ምናምን አይደለም እኮ በጦርነት መሀል ማንም ይቅርታ አልጠየቀችም። ይቅርታ አልጠየቀችም። እኔ እያልኩ ያለሁት እሱን አይደለም። አዲስ ይቅርታ ሳይሆን ዳኒ ይኸውልህ፣ ዳኒ ይሄ ነገር በሽምግልና ይዘውታል አይደለም? ይኸውልህ ታች ወርደው በሷው በኩል ያሉት ሀቢባን ለማስጠየቅ በሽምግልና ይዘውታል አይደለም? ይቀጥሉበት ነው የኔ አባባል። ከዛ በኋላ ይቅርታ የሚጠይቀው አካል ደግሞ ማን እንደሆነ እንተያያለን። እሱን ይቀጥሉበት። ትናንት እንዳልኩት እሱን ነው እኮ ያልኩት። እሱን ነው ያልኩት። እስኪ በእናትሽ አንቺ ማንም ሲባይ ሚውት አድርጊ አንዴ። ተረጋጉ። ቆይ ተረጋጉ። ስለሚመለከተኝ አላደርግም ዳኒ። የሚመለከተኝ ማውራት ይችላል። ይመለከተኛል፣ ይመለከተኛል። አንቺ እኮ ይኸውልሽ ማንኛውም ሰው አስተሳሰባል ይመለከተኛል ምናምን ልጅን እንደዚህ ይኸውልህ፣ እኔ እኮ ወገኔ ናት እራሷ ሮማን ተብዬው ቤተሰብ ነን፣ ግን ተገቢ አይደለም ያደረገችው ነገር። አለቃ በልጅ እኮ ተገቢ አይደለም። ማንም ሰው እንደዚህ አይነት ነገር በቃ እሱን መቃወም አለብህ ነው የእኔ ደግሞ ትልቁ ጥያቄ። እኔ ነገርኩሽ፣ የዛን ጊዜ እኮ ስንገባ እኮ ተናገርን። ምንድን ነው የምትይው? እሱን ነገር እኮ በዚህ ልጁ ምንም ነገር ባላደረገ ማንም የልጅ መሰደብ እንደዚህ መደረግ የለበትም። ልጅ ምንም ነገር እሷ ከእሷ ጋር የሆነ ነገር ተናግራ ከሆነ እሷ መቋቋም ከፈለጉ እሷ መሳደብ ከፈለጉ ይችላሉ። እዛ ሜዲያ ላይ ይመላለሳሉ። ምንም ችግርም የለው። ግን ቤተሰብ እናት፣ አባት፣ ልጅ ምናምን ነገር መድረስ በጣም ነው የሚደብረው። በዚህ እኔ አልቀበለውም ይሄን ነገር። ዳንዬ እኔም እኮ ያልኩህ በቀደምም እኮ ያልኩህ ይሄንን ነው። ልጇን አታሰድብ። እሷን መስደብ ይችላሉ እኮ እሷን ይቅርታ ማስጠየቅ ይችላሉ። ነገር ግን ቤተሰብ ጋር ልጅ ጋር አይምጦ አስቁማት ብዬ እኮ ነግሬሃለሁ ዳኒ። የዛን ጊዜ እኮ አይ ነው ትናንት እኮ እየነገርኩሽ ነው። ቤቷን ከትናንት ድሮን ከትናንት በፊት እኔ ከባድ ስልክም ደርሶብኝ መማርም አዋርዳኝ እኔ ፈትቻለሁ። በቃ ፈትቻለሁ፣ አልናገርም ምናምን ነገር በጸሎታችሁ። ግን እናንተ ደግሞ ነገርኩሽ፣ የእናንተ ግሩፕ የእናንተ ምናምን ነገር እየሄዱ አንዳንዶች ከታች በኮመንት ሌላ ነገር ይጽፋሉ። አሁን ለሱ አይደለም እኔ አሁን አብዛኛውን በጉቺ እየመጡ ትናንት በነበረበትም ምናምን ነገር እዛ የሚጽፉትን ነገር ማለት ነው። ይህን ነገር እግዚአብሔርን ነው ምድር እየመጡ እንደዚህ ምናምን የሚነካኩት የሚቆሳቁ አቁሙ። ዳኒ የእኛ ግሩፖች አንድ ነገር ልንገርህ ነው። ይኸውልህ ዳኒ ሰባት ነን። እኔ ስም ዝርዝራችንን እሰጥሃለሁ። የድሮን አባሎች ሰባት ነን። ስማችንን እንሰጣቸዋለን። ከዛ በተረፈ ግን ስለኛ ሌላው ስለጻፉ አይመለከትን። ድሮኖች ሰባት ነን። የሚመለከትን እኛን ሰባት ብቻ ነው። ይኸውልሽ አንድ ላስረዳሽና ይኸውልሽ አንድ የሆነ ነገር ልበልና ከዛም በኋላ ይኸውልሽ አሁን እንበል እንጂ እኔ የዛን ጊዜ ጉቺ ቤት ጌስት ላይ ነበርኩ። ገባሽ? በተፈጠረው አዲስም ሰዓድን ሚዩት አድርጉ። አዲስም ሰዓድን ሚዩት አድርጉና እናዳምጥ። ሚዩት አድርጉ ሁላችሁ። ኦኬ አረጋን እሷ በራ ከዛም በኋላ ማለት ነው ልጇ እንደዚህ ሲሰደብ ምናምን በጣም ነው የተቋወመችው። እሷ ራሷ ተናግራለች፣ ጉቺ ማለት ነው። እዛ ራሷ በጣም እንደዚህ እንዴት ነው የምታደርጉት? እሷም ልጅ አላት። እሷም እኮ እንደዛ ብላ እኮ እንዴት እንዲህ ታደርጋላችሁ ብላ ድምፁን ማለት ተናግራለች። በቃ ላለ ፐርሶናሊ ችግሩ ከእሷ ጋር ከሀቢባ ጋር ከሆነ ማንም ሰው ከእሷ ጋር መመላለስ ከእሷ ጋር ግን ልክ እንዳልኩሽ ቤተሰብ ድረስ ምናምን ነገር መደራረስ ከነ ልጆች የለበትም። ይሄ በጣም የሚዘገንን ነገር ነው። ሁለተኛ እየመጡ እንዴት በቃ አለ አይደለ ሀቢባ ከዛ እያለቀሰች ሀቢባ እንትን እያለች ለምን ቤትሽን ዘግተሽ መጣሽ ቪዲዮ አትሰሪ ምናምን ነገር። እያንዳንዳችን እኮ ራሳችን አስተሳሰብ አለ። አስተሳሰብ ስልሽ አሁን እሷ ቤቷን ከፍታ የሆነ አጀንዳ እያወራች ከሆነ የሆነ ነገር እያደረገች ከሆነ አሁን እንበል እንጂ ሀቢባ ደግሞ በራሷ በቤቷ ደግሞ የሆነ ነገር እንትን እያደረገች ከሆነ መጣው ተብሎ ብለን አንቺ በቃ ወደ ስድብ ነገር እንዴት እሷ እዛ እያለቀሰች አንቺ ቤትሽን ከፍተሽ ትስቂያለሽ ምናምን ነገር ገባሽ? ይሄ ተገቢ አይደለም። እንደዚህ አይባልም። አሁን ሰዎች እና በቃ ቲክቶኩ ጭንቅንቅ አለ፣ እያንዳንዱ ቪዲዮ መስራት አለበት ምናምን ነገር። እሷ እኮ ቤቷን ከፍታ እኮ እንዲያውም ተራገጠች። እናንተ ቆሻሾች እንዴት ነው በልጅ
እንደዚህ የምትቀልዱ በልጅ ምናምን እንደዚህ ድረስ ምናምን ብላ እኮ እርግጥ ነው ያደረገው ልጆቻቸው። ግን እየመጡ እሷን መዛከታች ደግሞ ይናገሯት በኮመንት ምናምን እንደ ስድብ ነገር። እሷ ምን አደረገች? እሷ እንዲያውም ነገርኩሽ ቤቷን ከፍታ ድምፅ ነው የሆነች እንጂ እሷ ግን እየመጡ ለምን ቤትሽን ዘግተሽ እንደዚህ አልሆንሽም፣ ለምን ቪዲዮ አልሰራሽም ምናምን ነው። በጣም ነው የሚደብረው። እነ ነገሮች አሉ አዲስ እኔ ሀቢባን በምታደርገው ነገር በጣም አፕሪሼት በጣም እደግፋለሁ በምታደርገው። በሌላ ሳይድ ደግሞ እኔ አትመቸኝም በራሴ በግል ያስተሳሰብ ማለት ነው። ይሄ የራሴ አስተሳሰብ ነው እና እየመጡ ደግሞ ከዛ ለመለኮስ ገባሽ ይለኩሳሉ። መጠው ጉቺ ጋር መጠው በቃ አይደለ ሙዷን ምናምን ለመቀየር ምናምን ነገር ይጽፋሉ። ከዛ ኮመንቱን በቃ ያጨናንቁታል። እየመጡ እንደዚህ ነሽ ይላል። ለምን ቪዲዮ ስላልሰራች? ኦኬ እኔ ልመልስላት። ጉቺ ይሄንን ታውቃለች። ሚዲያ ላይ ቆይታለች፣ በጣም ቆይታለች። ሁሉንም ነገር ጠንቅቃ ታውቃለች። ሀቢባን መስደብ የፈለገችው ጉቺ ዛሬ ሳይሆን ትላንትና ወይ ነገ ትላንትና ሳይሆን ከዚህ በፊት ነካክታ ዝም ብለን አልፈናል። አውርተነው አለፍንም። ኮሜንታተሮች የፈለጉትን መጻፍ መብታቸው ነው። እኛ ዓለምን መቆጣጠር አንችልም። ግን የሀቢባን ስም መጥራት አትችልም። ለምን ሀቢባ የለችም? የእሷን ስም አልጠረችም። የጉቺን ስም አልጠረችም። ሀቢባ ጉቺ ለእኔ ቪዲዮ ስሪልኝ ለልጄ ድምፁን ብላለች አላለችም። እሷስ ምን አለ አይደለም እኮ እሷ እኔ እኮ እሱን ነው የምልሽ። እሷስ ምን አለ ነው? ሀቢባ ስም እየጠረች እኮ ነው ስትሳደብ የነበረችው። እኔ እሷ ቤት ብሄድ እኮ ማነው የተሳደበ? ጉቺ ትላንትና የሀቢባን ስም ትላንትና ሀቢባ ምን ታመጣለች? የፈለገ የራሷ ጉዳይ ምናምን። ሀቢባ ለእኔ ልጄ መታ አልቅሳለች ወይ ብላ እኮ ስታወራ ነበረ። ይኸውልሽ ዝም ብለሽ ያልተነገረ ካላት አትበይ። አልተሳደበችም ብላለች። ሪከርድ አለኝ። ይኸውልሽ የተሳደበችው አንድ ቃላት ላኪልኝ። የተሳደበችው ላኪልኝ። አሁን አንዴ ላኪልኝ አለ እልክልሃለሁ። ሀቢባ ብሎ ድምፅ ምናምን ላኪልኝ። ማሚ ነች መታ ያቆመችው። ማሚ ነች። ማሚ ስለመጣች ነው እንዲ ያቆመች እንጂ ሌላ ቤቱ እንኳን ገብታ ተሳድባለች። አይደለም ይኸውልሽ ሌላ ቤቱ እንኳን ገብታ ተሳድባለች። አዲስ እሷ ያለችው እኮ ይኸውልሽ እኔ ማለት የራሴ አስተሳሰባለ። ማንም ሰው መጥቶ ቤትሽን ዘግተሽ ድምፁን ሁኚ ወይም ቪዲዮ ስሪ ምናምን እያሉ እየመጡ በኮመንት ቤቷን ሁላ ያጨናንቃሉ። እሷ ደግሞ የዛን ጊዜ ደግሞ በራሷ ላይ በራሷ ሙድ እየተንቀሳቀሰች ነበረ፣ በራሷ ፕሮግራም ማለት ነው። ከዛ ኮመንቱን ሁላ እየመጡ ይጽፋሉ። ለምን እንደዚህ ምናምን ከስድብ ጭማሬ ማለት ነው። እሱን አልጨምርም ምናምን ብዬ ነው እንጂ እስከነሱ እና ምን ችግር አለ ቢባለው ምን ችግር አለ ቢሏት ልጅ አላት እኮ ሲሆን ልጅ ዳኒ ምን አለ መሰለህ ወይ መሲ አንድ ነገር ይኸውልህ ዳኒ አንድ እኛን አይወክሉ እነዛ ሰዎች። አሁን ጉቺ የመሰላት እኛ ድሮኖች ሄደን ይሄንን ያልናት መስሏታል። እኛን አይወክሉም። የእኛን ፕሮፋይል የተጠቀመው ሁሉ ከእኛ ጋር ነው ማለት አይቻልም። አንድና አንድ ታቀናለች እኮ እነማን እንደሆነን ታቀናለች፣ ጠንቅቃ ታቀናለች። በቃ እናንተ በፕሮፋይሎቹም ምናምን ሌሎቹም ስለምትዋፋቸው መጥተው እሷ እኮ ነገርኩሽ ቤቷን ከፍታ እኮ እንደዚህ የተናገሩትን ልጁን የተናገሩትን ለአጠቃላይ እርግጥ ነው ያደረገቻቸው። ቤቷን ከፍታ እኮ በዚህ ጉዳይ እኮ ህዳበታለች። እሷ ራሷ ነው የምልሽ። እንዴት እንደዚህ ታደርጋላችሁ? እንዴት እንደዚህ ነገር ይሆናል ብላ እኮ እሱን ከፈለግሽ እኔ ሪከርዱን እልክልሻለሁ። እንዴት እንደዚህ ታደርጋላችሁ ምናምን ብላ እኮ እሷ እርግጥ ነው ያደረገቻቸው። ግን አሁን ተለበይ ቤትሽን ዝጊ፣ ተሎ ወደ ሀቢባ ቤት ነይ እያለቀሰች ነው ምናምን ነገር ምናምን። እንዴ ምንድን ነው መልአክ ናት እንዴ? አንድ የራሳችን እኛ አሁን ዳኒ የራሳችን አስተሳሰባለን። ዳኒ አሁን የኛ የጉቺ አልነበረም ሀሳባችን ሮማን ነበር ሀሳባችን። ወደ ጉቺ ፕሮፋይል ጉድ አለ ወደ አንድ እንደ ጉቺ ፈልጋለች ሀቢባ በጣም ቀነቻት በሀቢባ በጣም አርጉ ጋይስ በእናትሽ ይሄን ቅናት እና የምትሉት ነገር አቁሙ። እግዚአብሔርን ነው የምልሽ። አንቺ ዝም ብለሽ የማታውቂውን ነገር እዚህ ብትያለሽ
በምኑ ነው የምትቀናው? አንዴ ላውራ ያለው ዳኒ ለምንድን ነው እንደዚህ ሁሉን ነገር መወያየት አይቻልም? ኦኬ እንዴት እንደምትቀና ልንገርህ። በምን እንደቀናችሁ ልንገርህ እኮ ልንገርህ። በምን እንደቀናችሁ ልንገርህ። ምን አለች? ሀቢባ ቤት ሄጄ እኮ ጊፍት ከተሰጠኝ እኮ 4% የሚቆርጠው ለሀቢባ ነው ብላለች። ይሄ መሲ ብትለው የጉቺን ቀልድና ጨዋታ ስለማታውቂ ነው። ጉቺ እኮ በዛ ቀልድ ነው። እስኪ ከእሷ ቤት እስኪ እሷ ቤቷን ከፍታ ስትጫወት ከመጀመሪያ እስከ መጨረሻ ላይቧን ተከታትለሽ ታውቂያለሽ? ላይቭ እኮ ምናምን እሷ አሁን የምንመጣ ይሄው አንተ እስከ ዛሬ 30 ሌቨል ገብተህ እስከ ዛሬ የገበት እያለች ልክ እንደዚህ ብዬ የምትጫወት ናት። በሙድ በአላደ በቀልድ ነው የምትናገር። ለምን ይሄን ነገር ወስደሽ እንደ ቅናት ታስቢዋለሽ? ዞር አንድ ቀን እስኮ ከእሷ ቤት እኮ ገብተሽ አንዴ ሚውት አድርገሽ ከእሷ ቤት እኮ አንድ ጊዜ ገብተሽ ላይቡን ብትከታተይ ምን እንደምታወራ እንዴት እንደምታወራ ምናምን ነገር ይገባሽ ነበር። እሷ ሁሉ ጊዜ በዚህ ቀልድ ምናምን ነው እንጂ የጊፍት ምናምን ጉዳይ እኮ ምናምን ኖሮባት አይደለም። እሷ ራሷ እኮ ከ30 ብር ምናምን ነገር ገባሽ። ግን እሷ ቀልድና በጨዋታ እንደዛ ነው የምትጫወት ገባሽ። ግን አሁን ይሄን ነገር ስርዓት ብለሽ ምናምን ነገር የቅናት ምናምን ነገር አይደለም። ከዚህ ውጡ። እግዚአብሔርን ነው የምልሽ። እኔ ምንም ነገር ባይሆን ነገር ግን ምንም ነገር አያገናኘውም ይሄ ነገር። እሺ አንዴ ፍቀዱልኝ፣ እኔ ስራ ልገባ ነው። አንድ ነገር ምን አለ መሰለኝ ቤተሰብ ማለት ነው እንትና ታውቃላችሁ፣ ማነው ጉቺ ታውቃላችሁ፣ በጣም ብዙ ህመም ደርሶባታል። እዚህ ዳይመንድ እኛ ተጨመርሰ ጉቺ አይደለም ያወራ ነው፣ ስለ ሮማን ነው ጥያቄ የጠየቅነው። መነሳት ስለ ጉቺ አይደለም እንዴ አሁን የምታወሩት ያለው? እኛ ያነሳነው ስለ ሮማን ነበረ ወሬው። እሺ እኔ ጨርሰና ከዛ እና ጉቺ ታውቃላችሁ ብዙ ህመም አሳልፋለች እዚህ ቲክቶክ ላይ አሁን በቅርብ ማለት ነው። ገባችሁ? እና ያ ለማንሳት ድል እንደዚህ ስለተባለች ለዛ የሆነ ልጅ እኛ እንደውም ሀቢባንና እንጂ ማስታረቅ እንደውም አለብን። አሁን ድሮኖች ያንን ነው የምናደርገው። እሺ አሁን እሱም ተውን። አሁን ዳይመንድ ወደ ሌላ ምን ያልገባሽ ነገር አለ? ዳይመንድ ያልገባሽ ነገር አለ። አንዴ ዳኒ አንዴ እኔ ላውራ። ዳኒ ና አንዴ ላውራ ፕሊዝ። እኛ ጥያቄ የጠየቅነው ስለ አንተ ከኛ ጋር የተገናኘበት ጉዳይ ስለ ሮማን ጉዳይ ነው አይደለም? ያ ስለ ጉቺ ካወራን ስለ ጉቺ እኛ ጉቺን በጣም የምንወዳት የምናከብራት እህታችን ናት። እኔ በተለይ የሀገሬ ልጅ ናት። ግን እኛ የነገርንክ እዚህ ጋር ስለ ምናምን ሳይሆን እኛ ማለት የፈለግነው እኛን አይወክሉንም። እነዛ ጉቺ ቤት ሄዶ ክፉ ነገር የሚጽፉ ሰዎች የእኛ ተወካይ አይደሉም። ድሮም ፋሚሊዎች እኔ ስም ጽፌ እሰጣችኋለሁ። ማናቸውም መጥቶ እዛ ቤት አይሳደብም። ጉቺንም እኛ ለይተን ስለማናይ ማንም አይሳደብም። ተለየን ነው እንጂ ስለ ጉቺ አይደለም። ተለየን ዳኒ ከዮናስ እንደዛ ሲወርድበት እኛንን የቆምንላት ታውቃለች። ችግር የለውም። አሁን ነገርኩሽ እኮ እኛን ደግሞ ጠንቅቃ በስማችን ትለየናለች። እኛ ሄደን እስካልተናገርና ድረስ ድሮኖች ብላ እንድትናገር አልፈቅድም። እኔ ሳዲ እኔ እኮ እየነገርኩሽ ነው። እኔ እኮ አሁንም ዙሬ ነግሽ ማለት ነው ቤቷን ስፔሻሊ ለእሷ ብላ ከፍታ ይሄን ነገር ራሷ የሄደችበት ጉዳይ ነው። ራሷ ማለት ነው። ውጪ እንዴት እንደዚህ ታደርጋላችሁ ባለየውስ ቆሻሻዎች ምናምን ብላ እኮ የተነገረች ገባሽ? አይደረግም እንደዚህ አይነት ነገር አይደረግም። ገባሽ? እንደዛ ብላ እሷ ራሷ ቤቷን ከፍታ በአጀንዳ እንደዛ ብላ የተናገረች ነው። ብዙ ደቂቃ ቁጭ ብላ ቤቷን ከፍታ ተናዳ እንዴት እንደዚህ ታደርጋላችሁ ብላ ድፋቸውም ምን ብላ መረግጣቸውም ወጣች እና ሰው ለሰው አንዴ ዳኒ አሁን አንዴ ማርያም ይሄን እንድትመልስልኝ ስለምፈልግ ነው። ዳኒ ማርያም በጣም ነው የምናከብር። ጉቺ ጋር ገብታ ኪዩን ፋን ነው በጣም ነው የምትናገረው። ማስቆም አለባት። በሷ ድረስ ማስቆም አለባት። ይኸው ነገርኩህ እኮ ስሟን ነገርኩህ እኮ ኪዩን ፋን ነው አልኩህ እኮ። ይኸው አስቆምልን። እሷ ቤት እየሄደች ነው። ይኸውልህ እኛን እና እሷ ለማገናኘት እኛ እኮ ዝም ብለን አልተናገርንም። እመቤቴን አልተናገርንም። ለምን እንደሆነ ታውቃለህ? ጉቺን ሲናገሯት እኛ ነን የቆምንላት። ማን አባቱ ብለን ነው። እመቤቴን ነው የምልህ። ፎቶን አድርገን ሁላ ቻሌንጅ አድርገናት ነበረ። ይሄን ያለው አዲስ ሚት አድርግ። ግን እሷ ገስ ላይ ቁጭ ብላ ኪዩን ፋኑ ለምንድን ነው የሚሰድባት? እዚህ ጋር ማንም ሰው አትናገሪ ምናምን አይልም። እሷ አፏን 24 ሰዓት አፏን ስከፍታ ነበረ። ማንም ሰው እንዳትናገሩ እንዳትሉ
በስርዓቱ እንወይ። ዛሬ እናንተ እየመጣችሁ ማንንም አትናገሩ የምትሉት በቤታችን እናገራለን፣ ግን አንሳደብም። በቃ እሷን አሁን የሆነ ስም ጣልሽ አይደለ? እሱን ደግሞ ያው አለ አይደለ? እኔ ይሄን ነገር ምናምን አላውቅም፣ ግን ቼክ እናደርገዋለን። ትናንትና ጊፍት ስትሰጣት አዲስ አዳምጪኝ፣ ስለተስ ትናንትና ጊፍት ስትሰጣት ትናንትና ገዝቷ ላይ አዳምጪኝ። አዲስ ለምንድን ነው ዝም የምትል? ወይም ውረድላችሁ። የተሰማኝን ስሜት የመናገር መብት አለን። ዝም በለው። ዝም አላልኩም። የተጻፈውን ኮመንት እየተናገረች ያለችው እኔ የተጻፈውን ኮመንት ላኩለት ያልኩት ይኸው ስክሪን አደርግልሃለሁ። እሷ ቤት እየገባች ምን እንደምትል ልጇ ሲሰደብ ራሱ እያሰደበች ዳኒ አለ ኩይንን ታስቆምልን። ይኸውልህ ዳኒ የድሮን መሪ ነው እየጠየቅኩ ያለሁት። ዳኒ ይሄን ነገር ቆይ ሚዩት አድርጊ አንዴ አንዴ እንደ ድሮን መሪ ነው የምጠይቅህ ዳኒ። ኩይንን ታስቁምልን። እውነት ሀቢባ ውጪ እኛን የምትወደን ከሆነ እኛ ነካናትም። የድሮን አባላት ማንም የነካት የለም። ፕሮሚስ ነው ማንም የተናገራት ማንም ሰው ገብቶ ከእሷ ቤትም አንድ ሰው እሷን ሀቢባን አይሰድባል። እሷም ይሄን ነገር ስለማትፈቅድ ይኸውልሽ ይሄን ነገር ስለማትፈቅድ ስለማቅ ውጪ ከቤቷ ሰው አስገብታ አታሰድብም። ኩን ፋኖ ወንድ ከሆነች ከኛ ትግጠም፣ እኛ ጋር ትምጣና ፊት ለፊት እንጋጠም። ኩን ፋኖ እኮ ማለት ነው። ይኸውልህ ዳኒ እኔ ምልክት ቤቷ ግባና ሀቢባን በምን አርጋ መልክ አድርጋ እንደፖሰተቻት ይኸው ፍርዱን ለአንተ አድርገው። እሷ ስትሰደብ ዳኒ እመቤቴን ነው አንዴ ዳኒ ይኸው ልጄን ሳይ ነው የምልህ። ይኸውልህ አንድ ልጄን እኔ ልጄን ሳይ ነው የምልህ። ቁጭ ብላ እሷን ትንኩስ ታደርግና ኮሜንት ትጽፋለች። ከዛ ከስር ያለው ሆይ ይላል። እኔ በቤቴ ከሆነ ዳኒ አሁን አንተ መተህ እንዲህ ነው ብለህ ስትል ያንን ሰው አስቆመዋለሁ። ቤተ ህግና ደንብ ሊኖረው ይገባል። እኔም እኮ እሱን ነው የምልሽ። እሷ ቤቷን ከፍታ ማንም ሰው ሌላም ማለት ነው ቤቷን ከፍታ እድሉን ማሰጠው ለመሳደብ እንዲያውም በቃ እሷን ልክ እንደ ይተዋወቃሉ ሌሎች ጓደኞቹም የተለያዩ ምናምን ነገር ጓደኞች ስላላቸው እሷ ጉቺ እድሉን ማትሰጣት እሷን ቤቷን ከፍታ እሷን ታሰድብ። የሆነ ነገር ከተካሄደ በኮመንት ምናምን ከሆነ ቪዲዮውን ሸር አድርግልኝ። በሆይኗ ምናምን ነገር ምናምን ከሆነ እኔ አሁን እልክልሃለሁ። የፖሰተችው አለ እኛን የፖሰተችው አለ ሀቢባን እንደ ዝንጀሮ አድርጋ የፖሰተችው አለ። ሁለት እኛን ድሮኖች የተሳደበችው ነገር አለ። ሶስተኛ ደግሞ ጉቺ ቤት ሆነ የተናገረችው ነገር አለ። ማንም የደረሰባት የለም። አንዳንዴ ሰው ሲረሳቸው መረሳት አለባቸው። በቃ ሀቢባ እኮ ረስታታለች። ምን ታደርጋለች መሰለኝ? የሀቢባን ሪፖርት እንዲደረግ ማነው ይሄ ራስ ቤት ሄዳ እኮ እንትኑን የለቀቀች ነች አካውንት። ይሄም ማስረጃ አለን። ሂዱና ሪፖርት አድርጉ ብላ ስትልኩ ማስረጃ አለ። ይሄን ሁላችንን የተቀመጥ ነው። ፍቅር ማንም መላክ አይጠበቅባቸውም። እነሱም በቤታቸው እየታደው እኛም እንሰድብ ማለት ማንም ያው እኛ አንሳደብም ብለን እንጂ አፍ ለመክፈት ዲግሪ አይጠይቅም። እንሳደብ ማለት አፋቸውን በጣም ሙሉ 24 ሰዓት አፋቸውን እየከፈቱ እንደዋሉት እኛም 24 ሰዓት አፋቸውን መክፈት አያቅተንም። እንከባበር ብለን ነው እንጂ ማንም ከማንም አያንስም፣ ማንም ከማንም አይበልጥም። ምድረ ልጋጋም አፉን እየከፈተ አለ በየቤቱ ስሙ ሳይጠራ በግድ ጥሩኝ እንዴ። ለማንኛውም እንትኑን ላኪልኝ አንዴ ዳኒ ችግር የለውም ላኪልኝና ማንም ሰው ነገርኩሽ። ዳኒ አንዴ ስክሪን ላሳይክ። እሺ ዳኒ ስክሪን ላሳይክ። ስክሪንን የአማርኛ ስለማላነብ ቪዲዮ ሳይሆን ኮመንት ነው። ስማኝ ዳኒ እኛ በአማርኛ ከሆነ ስለማላነብ ነው ማለት ነው። እግዚአብሔርን ነው የምልሽ። እሺ እና እያነበብሽ ንገሪው። ፍቅር አዲስ እሺ ቤቷ ሂድና ሀቢባን ምን ብላ እንደፖሰተች ከዝንጀሮ አድርጋ ምን ብላ እንደፖሰተች፣ ሁለተኛ ደግሞ ድሮኖች ብላ ምን ብላ እንደፖሰተች ይህንንም አይታ ያችኛይቱ ልጅ ማን እንደሆነች እኔ ጭራሽ ማለት ነው አሁን ኩንፋኖ ስትኝ የትኛይቱ ምናምን ሌሎች አሉ ማቃቸው እንደዚህ ኩንፋኖ ምናምን አንተ ኩንፋኖ ባልዮ ምትልክ ይበል ብላት እንትና ኦኬ ኩን ኦኬ አወኩ ማለት ነው። ችግር የለውም። ይኸውልሽ አሁን የምልሽ ማለት ነው እሷ ራሷ ቤቷን ከፍታ ጉቺ
እሷ ናት። አንተን ባልዮ ጆከርን ደግሞ አባቴ አብዬ ባባ ብትለዋ ማለት ነው። አይደለም እዛ ምናምን ነገር ኮመንት ላይ እየመጡ የሚጽፉት ምናምን የጨዋታ ሙድ ነገር ምናምን አለ። እንደዛ ነገር ነው እንጂ ምንም ነገር ጭራሽ ተይው በቃ። ይሄን ወደ ፐርሰናል እና እኔ የምልሽ ማንም እሷ ቤት መጥቶ እሷን ይሄን የሚሰድቡት ምናምን ነገር ሌላ ነገር ያደረጉ እናንተ ደግሞ የምታውቋቸው ከሆነ ይሄን ነገር አስቁ። እንዳሰጥ በቃ እኛ የሚመለከተን እኛ ሰባት ነን አይደለም? ቆይ አንድ ላስረዳው። እኛ ሰባት ነን። ከሰባቱ ሌላ እኔ ስም ዝርዝራቸውን እሰጣታለሁ። ከኛ ውስጥ የተሳደባት ካለ ከእናንተ ውስጥ ሌሎቹን እኮ የሉም፣ ግን እናንተ ታውቋቸዋለች። እነማን እንደሆኑ ታውቋቸዋለች። እናውቃቸዋለን፣ ግን የመናገር መብት የለንማ። በቃ ረፉ። ደስ አይልማ። ለምን በቃ ነገሩ እየጋነነ የምናገር እኔ አሁን እንደ ግሩፕ ኃላፊ እንደ ግሩፕ መሪ የምናገር የግሩፕ ልጆቹን ነው መናገር የምችለው እንጂ ፕሮፋይል አድርጎ እዛ ጋር ለተሳደበ እኔ ተወካይ አይደለሁም። በቃ ስሙ ምናምን አንድ አይነት ነገር ምናምን ስለሚያደርጉ ጉቺ ታውቃለች፣ ታውቀናለች፣ ደግሞ ጠንቅቃ ታውቀናለች ማን እንደሆነ። እናንተንማ ታውቃለች፣ ሌሎቹ ማለት ነው። ሌላ ተጻፈ ደግሞ መጥፎ ነገር ባታወጣ በአፏ ጥሩ፣ እኛም ቅር ይለናል። ጉቺን የምንወዳት ያህል የምናከብረት ያህል እንደዚህ አይነት ቪዲዮ ሲደርሰኝ እኔ በበኩሌ ወላሂ በጣም ቅር ይለኛል። የምር ነው በጣም ይሰማኛል። ከዛ እኔ ያናግራታለሁ፣ ምንም ችግርም የለው። ያው ዳኒ ታሳረፍ መጀመሪያ የጀመረው ነው የምታሳርፈው፣ እኛን አይደለም። መጀመሪያ ታው ማለት ያለብህ ከዛ ነው የሚጀምረው። እሺ ከኛ አይደለም። እኛ 18 ዓመት ሞልቶን ወደን ፈቅደን ነው የሰው ፎቶ የእሷን ፎቶ የተሸከመው ሲዞሩ ለምን አትናገርም ነበረ? አቢባ ሲሆን አንድ ምን የሚሰማት አሁን ከታች ራሱ የእሷን ፎቶ ተሸክመው አራፉ የሚሉ አሉ። እነሱ ለምን አትናገራቸውም? ለምን የኔ ፎቶ ለጠፋቸው አትላቸውም እንዴ? እዚህ ጋር ባለፈው ህፃን አይደለም ቤተሰብ የሚያስተዳድር ሰው ነው ያለው። እሷ ማን ስለሆነች ፎቶ የለጠፈች ምናምን የምትለው የእሷ ፎቶ ስለጠፉ ምን አገባኝ? ማነው ፎቶ የለጠፈ? ማይ ምንድን ነው የምታወሪው? ያው ዳኒ እኛ የአቡን ፕሮፋይል ስናደርግ ወደን ፈቅደን ነው። 18 ዓመት ሞልቶናል። በእነሱ ጭንቅላት አንመራም። ነገርኩሽ ነው የምልሽ። ልክ እንደና አሁን ልንገርህ፣ እኛ ከጉቺ ደግሞ ትፈቅዱልኛላችሁ፣ ግን ኮሜንት አንብባችሁን አትሳደብ። ይሄን ነው የምንለው። እኔ ደግሞ ላውራ። አሁን አንዴ ለእኔ ፍቀዱልኝ። እሺ አንዴ ለእኔ ፍቀዱልኝ። እኔ አላወራሁም እስካሁን። ከዚህ በኋላ እኛ አንድ ሁለት እድል ሰጥተናታል፣ ግን ከዚህ በኋላ መስዬ ፕሊዝ ተረጋጉ። እስቲ በረጋ ባለ መንፈስ እንወያይ። ከሆነ እንወያይ፣ ረገጣ ከሆነ እንራገጥ። ሁለት እኔ ላውራ። እስቲ ከዚህ በኋላ ኮሜንት አንብባ የሀቡን ስም እንዳታነሳ። ምንድነው አንቺ በጣም እንትን ነኝ ያልሽ? ምንድነው መስዬ አቁሚ። ዳኒ ቆይ፣ ዳኒ ተረጋጋ። ዳኒ ቆይ፣ ዳኒ አንዴ ታገሰኝ። መስዬ ፕሊዝ ዝም በይ። ዳኒ አንድ ነገር ልንገርክ፣ እኛ ታውቃለች። ኦፍኮርስ ጉቺ እኛን ታውቃናለች። እኛ ማለት እኛ ታውቃለች። እኔ ዛሬ ስማኝ ዳኒዬ፣ እኛ ማለት ነው ጉቺ እኛን ታውቃናለች። ስፔሻሊ እኛ ለይታ ታውቃናለች። አንደኛ ኩንፋን ነው በጣም ምትጠላን ምሰድበን፣ በየቦታው ሜንሽን አድርጋ ድፍት ያርጋችሁ፣ እንደዚህ ያርጋችሁ፣ እንደዚህ ሆኑ። ባለፈው ለታ እንኳን ጉቺ ስለ ሳይመን ስታወራ ፍሬን የበጠሰ ሲኖትራክ ይውጣባቸው ያለች ሰው ናት። ተረዳ። ያን ስትል ደግሞ ጉቺ አለች አይደለም። እኛ በጣም ነው የምወዳት፣ በጣም ነው የምናከብራት ጉቺዬን ማለት ነው። እህታችን ናት፣ እንወዳታለን፣ እናከብራታለን። እኔ የሀገሬ ልጅ ናት ስፔሻሊ። እና ያንን ነገር ነው እኛ አሁን ከጉቺም እየተናደድንባት ያለነው ነገር ምንድን ነው? እዛ ጋር እየሄዱ አንደኛ እዚህ ሄዱ የሚጽፉ ሰዎች እኛን አይወክሉንም። እኛ አናቃቸውም፣ ከነ መፈጠራቸው አናቃቸውም። እኔ ልንገርክ ቪዲዮ ሰርቼ እንዳይጽፉ አሳውቃለሁ። ግን አሁን ደግሞ እሷ እያነበበች ስለምትመልስ እያንዳንዱ ቃላት ልንገርክ ዳኒ በእናትህ ልጨርስ። እሺ ልጨርስ። እያነበበች አንድ ነገር ልንገርክ። እዛ ጋር የሚሄዱ ሰዎች የሀቢባ ጠላት የእኛ ጠላት ናቸው። እኛንና እሷንና ሀቢባ ላይ ጠላት ማብዛት የሚፈልጉ እኛ ከማንም በአሁኑ ሰዓት ላይ ወላሂ ላዚም ዳኒ ከማንም ሰው ጋር የመጣላት ሀሳብም እቅድም ፍላጎቱም የለንም። ነገር ግን ማለት ነው እዛ ጋር የሚሄዱ ሰዎች እኛን አይወኩልንም። አንድ ሁለተኛ እዛ ጋር ሄደው ከጻፉ እራሳቸው ኮመንታተሮችን ሙልጭ ጥብ ማድረግ ትችላለች። ጉቺ ግን ሜንሽን ታረጋለች።
አንድ ይሄ ችግር አለ። ሁለት ደግሞ ዳኒ ያው ቤትክ እስከሆነ ድረስ ነገሮችን ታያለክ ወይ አላየችም ወይም ታያለች ይሁን አላቅም። ግን እኛ ማንንም ሰው አንሳደብም። ማንም ሰው ነክተን የነካንን እንጂ አልፈን ተርፈን አይደለም ጉቺን ሌላም ሰው አንነካም። ሲነኩ ነው እኛ ብድግ ብለን የምንቀጥል ማሊያ ስለምናደርገው ዳኒ አያለው ዳኒ አውቃለሁ። ቆይ አውቃለሁ እንደሚጽፉ አውቃለሁ። አሁንም ደግሞ ይጽፉላታል። ምክንያቱም ስላለች እያነበበች እሷን ያልሄድም እንደዚህ ያላረገችልኝም እንደዚህ ያላረግላትም ምናምን እያለች ስለምትናገር ገና ይጽፉላታል። ምን አለች በላይ ገና ቀን በቀን ይጽፉላታል። ነገር ግን እሷ ኮመንቱን አንብባ ለራሳቸው ለኮመንታተሯ ሂጂ አቃጣሪ ወረኛ ምናምን ብላ ለእነሱ ለራሳቸው ብትመልስ ኖሮ ዳግም አይጽፉም። ግን አሁን እሷ ሜሽን እያደረገች እሷ እንደዚህ ናት እንደዚህ ስለምትል ዳግም ይጽፉላታል። ሀቁን ስነግርህ ይሄ ህዝብ እሷ አታውቀውምና ነው ይህንን የጨለለ ህዝብ ተው ስትለው የሚያበላሽ ሂድ ስትለው የሚመጣ እኒህ ህዝብ እንደምን ነው ዳኒ? ይሄን ያክል እኛ ወላሂ ጉቺን ነክተናት አናውቅም። የመንካትም ሀሳብ የለንም። አንድ ሁለተኛ ሀቢባ ላይ ጠላት ማብዛት አንፈልግም፣ ወዳጅ እንጂ። እሷና ሀቢባ ደግሞ የተገናኙበት የተጣሉበት ምንም አይነት ምክንያት የለም። እኛም እንደምናውቀው እሷ ጉቺን እንደምትወዳት እንደምታከብራት፣ ጉቺም እንደምትወዳት እንደምታከብራት ነው። ግን ይሄ በኮመንታተሮች ልንገርህ ዳኒ፣ ይሄ በኮመንታተሮች የሚጻፈውን ነገር እያነበበች ወላ ሀቢባ ከመመለስ ይልቅ ለራሳቸው ለኮመንታተሮቹ ትመልስላቸው። እንደገና ጠላት እዛ ጋር መጥቶ ስለ ሀቢባ ስጽፍ ምን ሲል ኖ ተው ማለት ትችላለች። ዳኒ ቤቴ ነው፣ በቤቴ ስለሚካሄደው ነገር እኔ ነው የሚመለከተኝ። እኔ ማስከልከል እችላለሁ። እረፉ በቤቴ ማለት እችላለሁ፣ መብት አለኝ። አሁን እኔ እነማሂ እነምን ስለሚናገሩት ነገር እኔም ኃላፊነት መውሰድ እችላለሁ። ምክንያቱም ቤቴ እስከሆነ ድረስ እና ያ ነው እንጂ ሲቀጥለኛ የጉቺ እንደውም ብዙ ሀሳብ አልሆነብንም። ለምን በቃ እንትን ትበል መብቷ ነው። ግን እኛ የሀቢባ ልጅ ስለተሳደቡ ሮማን አልተሳደብኩም ብላ ስለተናገረችው ትቻለው ምን እያለች ለምን ትቻለው ብላ ዛሬ ጧት እንኳን ሀቢባን ለምትሰድባት ትናንትና ቀኑ ሙሉ ስትሰድባት ለዋለችው ነው እኛ አንተ ልናናግር የፈለግ ነው። የጉቺን ሲጀመር አላነሳ ነው ማንሳትም አንፈልግም። ለምን ካነሳን ብዙ ቁስላል። እኛ ባደረግነው ማሊያ እኛ ባደረግነው ኤስኦኤስ አድርገናል፣ ማሊያ አድርገናል። እኛም ይሰማናል። ማሊያ ያደረጋችሁ እናንተ የራሳችሁ ህይወት የሌላችሁ የእንትን የሆነባች ስንባል ልክ እኛን ነው የምናስበው። ምክንያቱም በዋናነት ማሊያ የምናደርገው አርጉ ብለን ቅስቀሳ የምናነሳውም እኛ ስለሆነን ዳንዬ በእርጋታ ያለው ነገር ይሄ ነው። በቃ ይሄን ነገር አዲስ ነው። እኔና አንቺ በስልክ እናወራሻለሁ። ግን ይሄ ምናምን ነገር ነገሩን አያጋንኑት ምናምን ነገር እንደ ፍቅር አንዳንዱ እነግራታለሁ እንዴ አፍኮርስ እኛ ባለፈውም ነግረናታል። ጉቺዬ ደሱ አይደለም ተረጋጊ። ዳኒ በስልክ ሳይሆን አይደለም በስልክ የሚባል ነገር የለም። ይሄ የአደባባይ ጉዳይ ስለሆነ በአደባባይ ነው የሚናገረው። አዲስ ተባለ ምናምን የሚባል ነገር የለም። ችግር የለውም። ፍቅራዚ መተን ምናምን ነገር እኮ ታዲያ ለዚህ ነው መልስ የምንሰጠው። አንቺ ካልሰማሽ እኛ መልስ እንሰጣለን። ጉቺን እንቀርባታለን እኮ እኔ መልስ እየሰጠሁት ነው። በአደባባይ ስለሆነ እኛ እሷ ላይ 24 ሰዓት ተጎልታ ትናንትና ሀቢባ ቤት ተጎልታ የተቀመጠ ዛሬ ደግሞ ጉቺ ቤት ምንድን ነው የሚያስፈራን? የምትሳደበው አትፈሩ የምትሉን ምን ምንድን ነው የሚያስፈራን? ምን ያስፈራል? ይሄ እኮ ሶሻል ሚዲያ ነው። ማንም ሰው እንደፈለገ አፉን እየከፈተ የሚኖርበት ሚዲያ ነው። ማንም ነው የሚፈራው? ማንም ይፈራራ? ከዚህ እኮ ነገሩን እንዳይጋነን እነሱም ተወዳጆችም አዲስ በጣም ፈርተሻል። እንኳን ፈራው ደግ አደረኩ። አንቺ ነሽ እንደዛ እየሄድሽ የምትጽፊው አቃጣሪ። አንቺ ነሽ እየሄድሽ ለሴትዮዋ ጠላት የምታበዥባት። አሁን ሰዎቹ እንደዚህ አንድ ሰው ተጨመረ አልተጨመረ የሚቀንሳትም ነገር የለም የሚጨምራትም ነገር የለም። እኔ እሱን ነው የምልሽ። ምንም ነገር ባይሆንም ይሄ ነገር ዝም ብሎ አለ አይደለ እየጋነነ ምናምን ነገር ስለሚል በቃ እንደ ሸማግሌ ነው የምንጠይቀኛ። አንተ እንዳኔ እንደ ሸማግሌ አንተን የምንጠይቅ አሁን እኛው ይኸውልህ አሁን አንዴ በቤቷ ሄደን ድኩጂቼ ተይን እኛ እንደዚህ አይደለንም ብለን አንዴ ነግረናታል። እሺ ብላ ተታለች። በሁለተኛ ቀን በሶስተኛ ቀን ጭራሽ ነገሩን አጣጥፋ አብሳ አሁን ይኸውልህ እንዴት ነው ሰዎቹ የሚፖስቱት? አንድ ነገር ልንገርህ ዳኒ፣ ስለ ሀቢባ መልካም ነገር አወራለሁ አለች። ኦፍኮርስ ታወራለች። ከዛ ደግሞ ልንገርህ አዳምጠኝ፣ እኔ ልንገርህ። ከዛ አንድ ሰው የሆነ ሰዓት ላይ ደግሞ ትነሳና አሁን ትናንትና የተፖሰተው ቪዲዮ ለማንም ሰው የሚነሳ እንዴት ነው? እሷ ምን አድርጋልኛለች? እኔ ልጄ እንትን ብሎብኝ ተሳድቦብኝ። አንድ ነገር ልንገርህ፣ የዮኒ ማኛ ልጅ ቢሰደብ በጥፋቱ ተሳድቦ፣ የሮማን ልጅ ቢሰደብ ተሳድባ በጥፋቷ። ሀቢባ አልተሳደበችም። ግን የጉቺ ልጅ ስለተሰደበው እኔ አላቅም አልሰማውም። ግን ደግሞ ማለት ነው በዛን ሰዓት ወይ ሀቢባ እንትን አላለችም ሊሆን ይችላል። ግን ደግሞ እሷ ምን አረገችልኝ? ድሪም ጎልድ ናት የደወለች። እኔ አሁን ያየሁት ሪከርድ እንደዚህ ነበር እና ምንድን ነው የሚፖሰተው? መጥፎ ይፖሰታል። ከዛኛ ደግሞ ያንን መጥፎ ነገር ሌላውን ባየ ቁጥር
ምንድን ነው እዚህ ጋር ነገሩ እየተባባሰ ነው የሚሄደው። ስለዚህ ትረዳን ነው እኛ ትረዳን። ችግር የለውም አዲስ እንደ ሸማግሌ ጠይቅልን አንተ። ችግር የለውም። አንዳንዴ ደግሞ በእርግጠኝነት አሁን ቤቷን ከፍታ በኋላም ማውራት አይቀርም። ጉቺ ቪዲዮ ይኸውልሽ፣ አንዲት እሷ ያሁን የምነግርሽ አንዲት እሷ ስለ እሷ መጥፎ ምናምን ነገር አናወራም እኛ አውርታም አታውቅም። ስለ ሀቢባ ጉቺ ስለ ሀቢባ ራሱ አንድ ቀን መጥፎ ነገርም አውርታ አታውቅም። ግን መጥተው ማለት ነው በኮመንት እዛ ሌላ ነገር ያልተባለ ነገር መጣ ውጪ ምናምን ነገር እንደዚህ ለምን እንደዚህ አትሆኝም ለምን እንደዚህ አታደርጊም ምናምን ተስደባቸው። እነሱን ብቻ ተስደባቸው ለእነሱ ምናምን ነው እንጂ ሌላ ነገር አይደለም። ለምሳሌ እኔ ጻፍኳ ነው ዳኒ፣ አሁን ለምሳሌ እኔ ኮመንት ስጽፍልህ አንቺ እንደዛ ለምን ምናምን ብለህ ሙልጭ አድርገህ እኔን ነው መስደብ ያለብህ። ያሌለን አካል ያልተናገረን አካል ያልተጠራን አካል እናንተ ደግሞ ያለች በቦታው አጋጣሚ ከመጣችሁ እንዲህ አይነት ኮመንት ደግሞ ሲጽፍ ችግሩ እኮ ነው። አንዳንዴ ደግሞ ችግሩ ታውቂያለሽ፣ ሰዎቹ ምናምን ያደርጋሉ ቪዲዮውን ሲቆራርጡ የሚፈልጓትን ነገር ቀጣዩ እስከ መጨረሻው ሪከርዱን አያመጡልሽም። ቆራርጠው ምን ብለው ነው የሚያደርጉ ገባሽ? ስለዚህ አንድ ሰው የሆነ ነገር እንድታለሽ አንቺም ልክ እንዳይሽ የሀገርሽም ልጅ ናት ምናምን መጠሽ መጠየቅ ሪከርድ በተለይ የሚያደርጉት አንዳንድ ያሉ በቃ አይደለ ሰውን ለማጋነን ምናምን ነገር የሆነ ነገር ለመፍጠር ብለው የሆነች ነገር በቃ አይደለ ዳኒ አሁን ከላይ ቁጭ ብላ የምታቀሳስረው ኪንፋን ሆነች። ተያዝልን በቤቷ ስለሆነ ተያዝልን። እሷን ሴትዮ ትልቅ ሴትዮ ነች አሉ የልጅ አላት። አርፋ ትቀመጥ። እኛ ፎቀናለች እኮ አልደረስንባትም እኛ። አንዴ በጅንጀሮ አድርጋ ሀቢባን ትፖስታለች። አንዴ በጎጣው በነኝ ይኸው በግ እኔ በግ ነኝ። ይኸው ራሴ ነው አሳልፌ በግነኛል። ስሜን ፍቅር ይኸውልሽ፣ እሷ ጉቺ ቤቷን ከፍታ ለኩዊን ፋኖ እድሉን ለመሳደብ ከዛ ቁጭ ብላ አትሰጣት። ይህን ደግሞ እኔ ፕሮሚስ ይመጣልሽ። አለቀ። እሺ፣ እናመሰግናለን። በቃ ይሄን ነው የምንፈልገው። አለቀ። እድል እንዳሰጣት ኮመንት ስጽፍ ምጽፈው ኮመንት እናያለን። ከዛ ሜንሽን አድርገን እኛ መጻፍ ስንፈልግ እኛን ኮሜንት ትመውተናለች። የጻፈውን ትሂድበት አድሚን አላት ጉቺ ራሳቸውን ትስደባቸው። ኦኬ፣ ችግር የለም። እናንተ ደግሞ የምታውቋቸው ከሆነ እኔ ቪዲዮ ሰራለሁ። ተናገሯል። አለቀ። እሷ ተታወነ እኔ ቪዲዮ ሰራለሁ። ዳኒ ያሀቢባችን እናውቃቸዋለን። እንደዚህ ፕሮፋይል ነው የሚያደርጉት። እኛ ስንቀይር እነሱም ይቀይራሉ። ጠላቶቹ ያደርጋሉ። እናንተ ምናምን ነገር ካወቋቸው እናንተ በውስጡ ዳኒ ነገር ናት። የኛ ይኸውላችሁ የኛ አይጽፉም። የሚጽፉት ግን አሁን ደግሞ ልንገርህ ዳኒ፣ አሁን እኮ ይሄ ነገር በዚህ አያበቃም። ለምን እንደሆነ ታውቃለህ? አሁን ይሄን ሰምተዋል። አሁን እዚህ 290 ሰው አለ። ከ290 ሰው 200 ምናምኑ ይሄኔ ጠላት ነው። ይሄ ጠላት ደግሞ ምን ያደርጋል? ፕሮፋይል ይቀይርና SOS ያደርግና ጉቺ ጋር ይሄድና ማይሆን ኮመንት ይጽፍላታል። ይሄ የሚቀጥል ነገር ነው፣ የሚቋረጥ ነገር አይደለም። ይቀጥላል ይሄ ነገር። በነገራችን ላይ ዳኒ እንደዚህ እሷ ጊዜ ቦታ ከሰጠቻችን ይቀጥላል። ስለምናከብራት ባለፈው ሊከናሽ አንቺ ሄደሽ ነገርሻት አይደለ? ያለውን ነገር አሁን ደግሞ ዳኒ እንላከው ለሁለተኛ ጊዜ ስለምናናገርም ይሄው ዳኒ ልከነዋል። ሁለተኛ ጊዜ ዳኒ ልከነዋል። አለቀ። ዳኒ መልስ ይሰጠናል። ከዛ በኋላ ችግር የለውም። እኔ ዳኒ እንደዛ ለምን ስለ አቡ ምናምን ማለት የሆነ የስድብ ወርድ ምናምን ካለ እኔን እዚህ ጋር አታክላኝ ብላ ትባል ቤቷ ገብቶ ለምን ሰው ቢሳደብ እንዳትንትን እንዳት ዳይመንድ የሚያደርጉላት ማለት ነው። ባሽ እየመጡ እሷን ለመናገር እንዴ መቼም ማትናገራት በብዙ ነገር ያው የምታደርጋት ታውቂያለሽ። አዲስ እኔ ልነግርሽ አልችልም። በጣም ተባበሩትና የሚደጋገፉት ምናምን ነገር ማንም ሰው ግን እሷ ራሷ በሙዷ እየተጫወተች ምናምን ከሙድሽ ያስጡሻል። በቃ አይደል የሌለ ያጨናንቁታል እኮ ዳኒ። አሁን ለምሳሌ ነገር እኛው ሌላ ሰው ሴት ብትሆን ጉቺ ሌላ ሴት ብትሆን አለምት ሮማንና አያት አንድ ስትሳደብ ብድግ ብለን ሆ ብለን ተነሳንና መሳደብ ጀመረን። ፎቶ አድርገን ቀብር ስለላት ምናምን ቀብራ ጉቺ ስለሆነች በጭራሽ ጉቺን እኔ ቤቴ እንኳን መጥቶ የጉቺን ነገር ምን ነው ሲሉን እንኳን ፈራችሁ ስሉ ወላሂ ላዚም መልስ እግዚአብሔር ለኔ ስለምንወዳ ስለምናከብራት ምንም አላልንም።
በቃ አየህ ቴንኪው ሶ ማች እና ችግር የለም። እኔም በኋላ ምናምን ነገር እንገናኛለን እንጣለን። ችግር የለም። ካወራ በኋላ ምናምን እመጣለሁ እና ንገራት በቃ እቺን ብቻ ነው የምፈልገው። ኩይፋን ነው ደግሞ እኛን ከፈለገች ለምን ጉቺ ቤት ለምን ታነካካታለች? ጉቺን እኮ አውቃ እኮ ነው እኛን ስለምትጠላን ኩይፋን ነው እኛን ድሮኖች ብላ ስፔሻሊ ፖስታን እኛን ስለምትጠላን ፈልጋ አውቃ ከእሷ ጋር ታነካካለች። ገባሽ? እሷ እኛን እንድትነካ ነገር ታድርግ። በእሷ ቤት ግን በጉቺ ቤት ምንም ነገር አለ ታርጋው ስለሷ በሌላ ቦታ አንተ ወንድ ከሆነች ስትሄድብን እኛ ላይ ቤታን ከፍታ ትሂድ። አታረገውም። እሷም ለምን ይህንን ስለምታውቅ ነው የምታነካካው። እና ያለው ማስረጃ ደግሞ ከሰው ጋር አንዳንድ ነገር እልክልሃለሁ፣ ለበለጠ እንድታምን እልክልሃለሁ በውስጥ። እሺ ቴንኪው አመሰግናለሁ። ትንሽ ግሊች አድርገናል። እንግዲህ ያው ተረዳን። አንዳንዴ ስሜት ይሰማናል፣ ምናምን ነገር ችግር የለውም ይሰማናል። ታግሰናል። ነገሩ አለ አይደለ? ዝም ብሎ ወደ ሌላ ነገር ኑሮን ዝራማ አንድ ነን። እንደዚህ ማመን አለብን። ሳንወድ በግዳችን እንዳስት በቃ በኋላ እንገናኛለን። ሁላችሁንም በጣም ዳኒ ግን የማስታረቅ እንትን ይደረግለት። ምንድነው ክራውን ይደረግለት። ዳኒያችን ክበርልን። ጉቺ ታረቀው። ጉቺና ጉቺ ችግር ካለ እንነጋገር፣ በኋላ እናውራ። ችግር ካለ ጉቺና ሀቢባ መሀል መፈታት አለበት። ጉቺ እህታችን ናት፣ ሀቢባ እህታችን ናት። አረ በእነሱ መሀል እግዚአብሔርን ነው የምልሽ። ለምን ሀቢባ እናታችን ጉቺ እህታችን አስባ አይደለም ሰው ነው እንጂ ነገርኩሽ። በእነሱ አክስታችን ናት ጉቺ ኔቨር ምናምን ነገር አክስታችን ናቸው። እነሱን የነካ የእኛ ጠላት ነው። የእኔ አቋም ይሄ ነው። ስሚ በእነሱ መሀል ምንም እኮ የለም። ፕሮሚስ ነው የምልሽ። በእነሱ መሀል ምንም የለም። በቃ ሰዎችን ያገናኙ ምናምን ነገር በእነሱ መሀል እኮ ምንም የለም። ሁለቱ እንዲነካኩ አንፈልግም በጭራሽ። ጉቺ የምንወዳት አክስታችን ናት፣ ሀቢባም እናታችን ናት። አለቀ። ለዛ ነው እኛ ጉቺን ምንም ያላልናት። ወላሂ ጉቺ ሲሉ ራሱ ጉቺ ሲነኩብን እኔ ያመኛል። ከዚህ በፊትም በቤታችን ጉቺ ሳታቀን ተናግረናል። ብቻችንን ሰው ብቻውን ባዶ ቤት ይጮሃል። ጉቺ ሳታቀን ሳታይልን ጨዋናል። ሳታቀን ሳንግባባት ወላሂ ለምን እንወዳታለን እኛ። ክፋቱን ግን እቺን ነገር ታስተካከል። ሸማግሌ ነህ አንተ። ሽማግሌ እንደ እድሜ ሽማግሌ። ትናንት አሁን ምን አሉኝ መሰለህ? አዎ ዳኒ ልንገርህ፣ ትናንትና ምን እንዳሉኝ ልንገርህ። ዳኒ ተብዬው ወላሂ እንደዚህ ነው ያሉኝ። ዳኒ ተብዬው እዛ ሄደው አሉኝ። እዛ ሄደው እነዚህ ድሮኖች እንደዚህ ያሉኝ፣ ቤታቸው አስገብተውኝ ወሬያቸው ምናምን በቃ ብዙ ነገር ነው የነገሩኝ። እውነቴን ነው ዳኒ። ለዚህ ነው ከመጣላት ይልቅ ማስታረቅን እንምረጥ። ጉቺንም ሀቡንም ጉቺዬም ያው ጨዋታ እንደምትወድ እናውቃለን፣ እንደምትጫወት እናውቃለን፣ እንደምትቀልድ እናውቃለን። ቀልድ እንደምትወድ ግን በቃ አላለ በቀልዶች መሀል አንዳንድ ነገር ሰዎችን የሚያስከፋቸው እንደ ቀላል ከአፍ የሚወጡ ነገሮች አሉ። እሱን እንጂ እንትን አይደለም። እና ኩይንፋን ደግሞ ከፈለገችን ከእኛ ጋር ትነጋገር። እንደፈለገች አድርጋ ማሳደግ ትችላለች በቤቷ። ግን በራሷ ኮሜንት አንብባ ሳይሆን በራሷ የፈለገችን ማውራት ትችላለች። እኛ አይመለከተንም። ግን እኛ የምንችለው እናደርጋለን። ግን ኮሜንት አንብባ እንዴት ኮሜንት አንብባ። እሺ ዳንዬ በቃ አንዳንዴ ከመጠን በላይ ሲሆንብሽ መጣሽ አንዳንዴ ምናምን ነገር 2 ኮሜንት 3 ኮሜንት ምናምን ባላየሽው ምናምን ነገር ላሽት ያለ ግን ባላየ ዝም አትበል። ውዴ፣ እኛ አንፈልግም። ተስደባቸው፣ ጥብት አድርጋቸው ዳንዬ። አንዳንድ ዝም ብለሽ በቃ አይደለ ከሙድሽ አለመውጣት። አንቺ ሌላ አጀንዳ እየተጫወች ሌላ ነገር ምናምን ነገር ሊመጡ ሊሰርቁሽ ይችላሉ። ገባሽ? ከዛም በኋላ ደግሞ አንቺ መልስ አለመስጠት ባላየሽ ታልፊዋለሽ። ግን ከመጠን በላይ ምናምን ነገር ገባሽ? ሪካርደሮች ደግሞ እንደ ሀሳብ ሪካርደሮችን ደግሞ ምን ጠይቃችሁ ደግደጉንም ፖስቱልን፣ ሼር እንደምታረጉልን ክፉን ደግደጉንም ሼር አርጉልን። እኔ አሁን እግረ መንገዴን አንዳንዴ ሲሄድ ስለ ሀቢባ ስታወራ ሰማለሁ። አንዳንዴ ሲሄድ አሁን ባለፈው በሰሜንም የሁሉንም እኩል አድርጋ ግን ግልጽ አሁን ትናንትና ጉቺ ስትሳደብ የነበረውን ፖስታለች። 2 ቪዲዮ ማኩ የፖስተችው
ይኸውልሽ የሚፖስቱትንም ምናምን ነገር ይኸውልሽ እየገባችሁ እናንተም ራሱ በውስጥ እየመጣችሁ እንዲህ አይነት ነገር የተፖስተውን አንሱ፣ ሰውን ያገናኛል፣ ዝም ብሎ ምናምን ነገር ትላላችሁ። አለቅ እሺ። እና ሁላችሁንም አመሰግናለሁ። ከዚህ በፊት በቃ ችግር የለውም። ከዛ በኋላ ስላላየች አዲስን ሊከናት ነገርናት። እኛ አይደለንም ኮሜንት የሚጽፉትን አይተሽ ለነሱ መልስ ስጪ እንጂ የሀቢባን ስም አንስተሽ እንዳትሳደቢ። ሀቢባ ያንችን ስም በቤቷ አንስታ ማታቅም፣ ወደፊትም አታነሳም። በጥሩ ነገር ነው የምታነሳሽ ብለን አስረድናት። ትላንትና ተነስታ በቃ ስትሳደብ ሳያት እንዴ አቡራቱ ጉቺዬ ነው የምትለው። ወላሂ ጉቺ ደነገጥኩ። ተሰበሰቡ። ይኸው ልክ ሀቢባ ልትሳደብ ስትል እነዚህ ተሰበሰቡ። የሀቡ ጠላቶች እግዚአብሔር ምስክር ነው። ተሰበሰቡ። ደግሞ ገስት ላይ የሚያስገባ ሰው ማን እንደሆነ አላውቅም። ያስገቡታል። ግን ማሜ መታ አስቆመቻቸው። ማሜ መታ አስቆመቻቸው። ሁሉንም አፍሮ ተመለሱ። ሁሉም ጉቺም አቆመች፣ ሌሎቹም አቆሙ። ግን ልትቀጥል ነበረች እና የጥዋል ችግር የለውም። እና አዲስ ሁላችሁም በጣም አመሰግናለሁ። እሺ ዳኔ ስለዳንዬ እናወራለን። እሺ እናመሰግናለን። እሺ ዳንያችን እንወዳለን። እናመሰግናለን። ወንድምየው የእኛም ወንድም ነካ እና አይካድማ እናሳ የእኛ ሸማግሌ እንጠራለን በየቦታው። ከዚህ በኋላ ችግር ሲኖር እዛ ሂድልን፣ እዚህ ሂድልን። እሺ ዳኒ እናንተ መንጋዎች አሁን እዚህ የተሰበሰባችሁት ምን ልትሰሩ ነው የመጣችሁት? ወሬ ልቀዱ ሊከርድ አድርጋችሁ ልታደርሱ አይደለ? የእኛ ጉቺ ነው። ለምን አንቺ 300 ሰው ነበር አቅድም ጉቺ ምን ሰድባችሁ ነው አይደለ? ሲያምራችሁ ይቀራል። ሲያምራችሁ ይቀራል። ውጡ ከዚህ ሸፋፎች። ከዚህ በኋላማ እናንተ ብቻ አይደለም መሰማት ሰምተናል። ውጡ፣ ልናያቸው አንፈልግም። ሂዱ፣ ውጡ። አይሳደብም። ውጡ ከቤታችን። ወይ ሳዳ ብላ ቪዲዮ ትስራ፣ ወይ አዲስ ብላ፣ ወይ ማሂ ብላ አንዳችን ብቻ ስም ጠቅሳ ትስራ። እሷ ወንድ ነች። ከዛ በኋላ ስም ጠርታ የድሮን አባሎች አንድ ሰው ስም ጠርታ ብላችሁ ንገሩልኝ። ቆሞ ቀር አሮጊት እኮ ነው። ሮማን ተሰማታል። የሁሉም ሰው ይኸውላችሁ ጆካ እኮ ሙሟን ይዞባት ጆከር ማለት ነው እንዳታጋልጠው ፎቶ የለው ሀቢባ ጋር እንዳትገባ ማስረጃ የላትም። ሀቢባ ደግሞ አለማስረጃች አትሰራም። እሙሙ እኮ ተይዞባት ነው። አባቴ ኮይንታን ወንድ ኮንስ ትቀመን ስም ትጥራና ትርገጥ። እስኪ እሷ ወንድ ነች። ስም ትጥራ። የተከፈሉ ቲክታከሮች ናቸው እኔን የሚያሰድቡኝ ስትል ሀቢባ የሚከፈሉ ቲክታከሮች ናቸው ስትል የሆነ ስድብ ተሳደበች። አንቺን መች ስምሽን ጠራችሽ ውድ እላታለሁ። የእኔን ኮመንት ነፍጠኛ የሚለው ጋር አትላለችው። እኔ በዚህ እድሜ 2 ልጆች አሉኝ እና አትወልድም። አንቺ አርጅታለች። አትወልድም። ሚያገባት እንዴት ነው ኮተት ጆከር ነው አሳሳችሁላ ስምሽን እየጠራው ለመሄድብሽ ኩንፋን ነው ተብዬው አንቺ ቆሞ ቀር። እስኪ ኮሜንት ላይ መልሽልኝ። በየቤቱ ሳሳድድሽ አንቺ ነፍጣ ሳዲ ቆይ ሳዲ እሙሙ ይዞባታል። በየሄደችበት አባቴ ነው የሆነ ሳላይ ራሱ ስድብ ሲያደርጋት አባቴ በቃ ይቅርታ አባቴ ትለዋለች። እሙሙ ይዞባት ነው። ሀቢባ የአባቷን በሰላም እዛ ተቀምጧል። የአባቷን ጦስ እዛ ትሄድ። አባቷ እዛ ተቀምጧል። ጦሰኛ የጦስ ጦስ ታመጣለች። ግማታም እናስመልስላታለን። እናስመልስልሻለን። ጆከር አንቺን አይፈልግሽም። ልንገራት ጆከር አንቺን አይፈልግም። ልንገራት አንዴ ልንገራት ሳዲ አንዴ ልንገራት ጆከር አይፈልግሽም። ጆከር ወጣት ነው። አንቺን አይችልሽም። አንቺ አርጅተሻል። ጊዜሽ አልፎብሻል። በጊዜ አባቴ አያሌ ከምትልጅና ባልፈልጊ ወጣት ነው አላለች። አዲስ አበባ
እስኪ ዝም በይ ላውራበት። ሴትዮ ለጨዋታው ድምቀት ላውራበት። ታዲያ ምንድን ነው ብትይ ቦርኮ ጆከር ወጣት ነው ገና። ጆከር ምን ጆከር ገና ምን ተሳዳቢ ናቸው አይደለም የምትለው? ቦርኮ ተሳዳቢ ነን። በደንብ ነው የምንሳደብሽ። ለአንቺ ተሳዳቢ አሁንም ሂጂና ፖስቺ። አሁንም ሪካርድ አድርጋ እንደምትፖስት እርግጠኛ ነኝ። ፖስቺው ይሄንን 4 ሊትር ውሃ አዘጋጅቼ ነው የምረግጥሽ። ኮይን ፋን ፎቶሽን ብቻ ላግኝ። ፎቶሽን እንኳን አካውንትሽን ፖስቼ ነው የምረግጥሽ። 4 ሊትር ውሃ አዘጋጅቼ እናቴ ትሙት። ተፖስተው ይሄንን በፖስታ አይደለ ስራሽ? በፖስታ አይደለ ስራሽ? ይሄንን አድርጌ ረግጥሻለሁ። ናባሽ ተመጫለሽ። አንቺ ማንነሽ? አንቺ እስቲ ዝም በይ። ሳዲ ጉድዋን እንስማ። አንቺ ሳዲ ጉድዋን አንዴ ልንገራችሁ። ኢትዮጵያ ይህን ማለት ነው ጆካ የሄደበት ቤት ሁሉ እየሄደች አባቴ ተው አባቴ እንደዛ አይደለም የሆነ የያዘባት እሙሙ አለ ታውቃላችሁ። እና ያንን እሙሙ ደግሞ ለማስመለስ በጣም ጊዜ ይፈጅባታል። ያንን ነገር ማድረግ ስላልቻለች እሱ ጆከር ከተጣላው ሰው ጋር ሁሉ መጣላት ነው ያለበት። ጆከር እሙሙ አይወድም። አለበለዚያ አይዝም። ጆከር እሙሙ አይችልም። ፎቶ እንዴት ነው ያዘባት? ቆይ ልንገርሽ። ጆከር ሜት ስራጣ እንደዚህ በሙሙ ጫወታ ምናምን የለውም። እናቴ ወንድ እኮ ነው። ጆከር እሙሙ ማሪ እሙሙ ምናምን ነገር አይነካካውም። ጆከር እሙሙ ምናምን አይታችኋታል? ልጅቷ እንደ በቃ ጠንዝታ ምናምን ሰውነቷን አስወጥራ ምናምን አይታችኋታል? ጆከር እሙሙ አያውቅም። ጆከር አይደለም ጆከር እሙሙ ይልቆለት ከሆነ እንጂ እሙሙ አያስልክም። ጆከር ሰው ልኮለት ይሆናል። ኧረ ጆከር ለእሙሙ ጊዜ የለውም። ካላየህልኝ ብለው ይሄኔ ካላየህልኝ ብለው እንጂ ጆከር ተከታጋይ ነው። እናቴ ግን አንድ ነገር ልንገራችሁ። ኩዊን ማለት ነው በጣም ባለጌ ሴት ነች። እግዚአብሔርን ሀቢባ አልደረሰችባትም። ምኗም ጋር አልደረሰችም። ሳልደርስባት በዚህ ደረጃ ለሀቡ ጥላቻ ማለት እና ሻፈር ትብላ በጣም ነው የምትቀናባት። ቆሞ ቀር ለምን ሰአዲ ቆይ የሆነ ሰዓት ጆከርና ሀቢባ ፒስ ፈጥሯል ነበር። የዛኔ ነው በቃ የጠመደቻት። ጆከርን ትቀማኛለች በሚል ፍራቻ ዛሬ በግልጽ ምን አባሽ ታመጫለሽ እያልኩሽ ነው። ምን ተራ በተራ አርገጧት። ተራ በተራ ጋይ ሳዲ አውሪ እሺ ውዴ። ምን አባሽ ታመጫለሽ አንቺ ቡሽቲ? አንቺ ወንድ ኮንሽ በቪዲዮ ውጪ፣ እኔም እወጣለሁ፣ አንቺም ውጪ። አንቺ ወንድ ከሆንሽ በኮሜንት መሽለጥለጥ አይደለም። ሽልጥ የሽልጥ ልጅ የእንጭቅ ልጅ ያገባሽ አንቺ እንጭቅ ቀር እሰይ እምስሽ የቀዘቀዘ አንቺ ደካካም ቦርኮ ኦ ማይ ጉድ ነሳ ኤነም ፖስት ቁጥሩ ሁለት መማሩናል። እንዴት ዘው ገዳማችሁን ግቡ። በቃ አንፈልጋችሁም። እንዴ ጡረታ የሚባል ነገር እኮ አለ። ጡረታ ውጡ። እንዴ ጡረታ ውጡ። ቀዝቅዛችሁ አታቀዝቁዙን። እዚህ እንዴ አበዛች። በየቤቱ የኛን ስም እና ሻፈር ትብላ። ምን አባሽ ታመጫለሽ? ያወራግኩሽ ምን አባሽ ታመጫለሽ? ዝም በሉ አንዴ ዝም በሉ። ከላ ቢባስ ተከራከር ነበረ። ሜሉ ነው አንቺ ፌክ ሰው ነይና አሰጅኝ እስቲ። የት አባትሽ ስትከራከር መከራከርና መሰደብ ና የት እንደትነይ ነይ ግቢና ንገረኝ። አንቺ ደንቆሮ ልጅ በዛ እናቴ ትሙት በዛ። አንዴ ላውራው ለማከላከል ታመጫለሽ። አውሪ አማራ ነው ደሜ መሲ ስቶሪ ያረገችው ላይ ታውቃል። መሲ ብርጅስቶን ምን አደረገች? የእሷን እንትን አድርጋ የሆነ የሰው ፎቶ የባዛ መሰለኝ የሰው ፎቶ አድርጋ የእሷ ምን አስበችና ምንድን ነው ያደረገችው? ንገሪን። ቆይ ዝም በይ ሳዲ አንዴ ዝም በይ። ምንድን ነው ያደረገችው? ቆይ ላሳያችሁ። ስክሪንሾት አድርጌዋለሁ። ንገሪን። አታሳይን። ትኩረት ስለኩይን ነው በውስጥ ላኪ። እንደዛ ከሆነ ተረፍሽ። ተራ ነገር ልታወሪ መስሎኝ ላጋጭሽ ነበረ። እስቲ ወላሂ ሰልምሽ ነበረ። ቤተሰብ ነሽ ብዬ አስተምሽ። እስቲ ዞር በይ ማሪ ዞር በይ። እኔም ባስታታለሁ ዛሬ እንዴ የእንትኑ የኤልትራው ልጅ አይደለ እንዴ? ፕሮፋይሏን አርጋ ምን አርጋ ነው ያለችው? ኤርትራዊ ነው። ዛሬ ለቀው ነው። ኤርትራዊ እኮ ማነው? ሚኪ አይደለም። ማነው የሚሉት? ማን እንደለቀቀው ታውቂያለሽ? መሲ ብርጅስቶን የኩይን ፋኖ ፕሮፋይል ፖስታችን ተባልሽው
ነው አሁን ያሳየችውን ነው ያለው። አሁን ያሳየችው መሲናት ፖስት ያደረገችው አማራ ደሜ ነው ያየሽ፣ ጦርነቱን ቀለበሰችው። እወይ ሀገሬ እናቴ ትሙ ዝምታችንን በዛ ሄዳ ከታቃጣጥለናለች። ሄዳ ጊፍት እየሰጠች አታጣይ ነኛ ከጉቺ ጋር አታጣይ ልታባላን እኮ ነው ስለምትጣይን ነው። እኛ ደግሞ ቆይ ልንገራት እኛ ደግሞ ጉቺ ፎቶ አስቀምጠ የምንሳደብ መስሎሽ ነው? አናረገው ፋኖ ብለሽ ይወጣሻል። ውጪ እንደዚህ አይነት ሽልጥልጥ አማራ አይቻል አቅም የለም። ውጪ አንቺ ፋኖ የሚለውን አንቺም ብሎ እኮ ፋኖ ፋኖ ጀግና ነው። እንዳንቺ ሽልጥልጥ አይደለም። እንዳንቺ የኮሜንት አርበኛ አይደለም። ወላሂ ምንም እንኳን ሀቢባን ቢሰድባትም ሀቅ ለመናገር ቆይ ልንገራት፣ ምንም እንኳን ሀቢባን ቢሰድባትም ጆከር ካንቺ ይሻላል። ሀቢባን ቢሰድቧታል በዚህ ችግር ግን ጆከር ይጋፈጣል። እንዳንቺ አይደለም፣ እንዳንቺ አይደለም። ጀግና ነው ጆከር፣ ጀግና ነው። ለማህበረሰቡ ጀግና ነው። እኔ ካሰሩኝ እየሰራ እያሳየ ነው። ዝም በአንቺ ማይ የምትበሽ ሴት ደግሞ ሚታርጊ እንዳልሄድብሽ አንቺ ላይ አጀንዳችን እኮ ይፋኖ ነች። አጀንዳ እንዳትቀይሩ አስወርዳችኋለሁ። እያንዳንድሽ አስወርድሻለሁ። ቀጥሉ እኮ ይፋኖ ነች አጀንዳችን። ልንገርሽ ኩን ፋኖ አይደለችም። ኩን ልንገርሽ በእናቷ ሳዲ ምን ነው ዳውላው ተወባል ነገሩ እንዴት ነው ማለት? አይ ጆከርን አይደለም ቆይ ይሻላል ሀቅ ለመናገር ነገር ማቀሳሰር ተውትና ጆከር ሰው ሰድቧታል። በሱ ችግር የለውም ይቀጥላል። ሰው የፈለገ ጥፋተኛ ቢሆን ያለበትን ሀቅ ደግሞ ማን ነው አየው? አንወስድበት። አየው ማን ነው? እሺ ተናገር። እንዴት ናችሁ? አልቆይም። ሴትዮ ከቤት ናት። እንዴት ናችሁ? ደህና ናችሁ? ደህና ናችሁ? በውስጣችሁ ምን ደህንነት አለ? ሀገሬ እንዴት ነሽ? ደህና ነሽ ወይ? ድምፄን እንዳሰማኝ እየተሻከሙ ይኸውላችሁ፣ እኔ ከጉቺ ቤት ሞዴሬተር አለኝ። ከመሀላችሁ እኔ ከእናንተ መሀል ይሆን ከማን ይሆን አላውቅም፣ የሆነ ሰው መጥቶ በውስጥ ሰድቦኛል፣ ግን አልናገርም ዝም ነው ብለው እና አንቺ እኛን አታውቂንም? ሀገሬ እኛን አታውቂንም? አውቃለሁ፣ ግን አይደለም ከድሮዎች እናንተ ከማውቃችሁ አገር የራሱ አንቺ እዛ ዝም በይ። አሜን። ማን የነቀራት? ሞዴሬተር ማን የነቀራት? ለራፉ ጋር ሳትንቀሉ ሰው ስርዓት ያዙ። ባፋ ማንም እንዳያውቀው በታውሪ ቀጥ አንድ ሰው ሲያወራ ማንም እንዲህ ነው የምነቅላችሁ። አንድ ሰው ሲያወራ ይውታል። እንደዚህ ነው ማድረግ አጭር ነገር አተረጋጉም። ሰው ሲናገር ስርዓት ይኖራል። ነገር አስጨርሱ። ያኔ ችግራችሁን ሁሉ መነጋገር ትችላላችሁ። እሺ ለዛ ነው እና ማለት ነው እኔ የሆነ እንትን ሞዴሬተር የሚሰጣችሁ ስልጣናችሁ እንድትጠቀሙበት ነው አይደል? በምችለው የሚሳደበውን ሁሉ ህይወት ሳረግ ነበር። ከዛን ማለት እኔ በሀሳብ ልዩነት አምናለሁ። ሀቢባን እወዳታለሁ። እሷን መውደድ ማንም አይወስድብኝም። ጉቺ የራሷን ሀሳብ የምትናገረችው ከጉቺ የምደግፈዋለኝ አልደግፈዋለኝ አይመለከተኝም። ግን እኔ የምነግራችሁ ገብቼ ጉቺ ትላንትና የሰማችሁ ካላችሁ ሰምታችኋኛል። ገብቼ መጡ ሀቡን ስም እየጠራች ሳይሆን እሷ በእንትን ነው ስትናገር የነበረችው። ነገር ግን ሀቡን የሚጠሏት መጡ ግግ ብለው ማየት ሞት ነው ብላችሁ ስመጡ ምንን ያልኳት ገብቼ ብቻሽ የምታወሪ ከሆነ አውሪ፣ እኔ አቁሜ አልልሽም። ነገር ግን እሷን የሚጠሏት ነገር ሞቅ ሞቅ ሲል መጥተው የሚገቡ ከሆነ አላስገባቸው፣ አወርዳቸው የሚገቡ እንኳን ብቻሽ የምታወሪ ከሆነ አውሪ አልኳት። ማን መጣ መሰላችሁ? ራስ ፋራ ያልመጣ የለም። ጉቺ በትላት ነበረ። ጉቺ በርቺ አንቺ ጀግና ነሽ ትላት ነበረ። አይገቡም አልኳት። እሺ ሰድባት እንዳልቀረመላችሁ
ገስት ሊልኩ እናቴ ትሙት ገስት ሲልኩ ወሩ እያወረድኩ ጥላቸዋለሁ። ስለዚህ ያው ምን ልላችሁ ነው፣ እኔ ሰው እንዲሰድበኝ አልፈልግም። ከዚህ መሀልም እየሰማ ይሆናል መጥታ የሰደብከኝ አንተ እከካ፣ እኔም እሳደባለሁ፣ ግን ስድብ ስራ አይደለም። ሀቢባን ጠላት ነሽ አውቀሽ ነው የምታስመስዪው፣ ድሮኖች ጋር አብረሽ ሆነሽ ምናምን ብሎ ብዙ ነው የሰደበኝ። ግን እኔ አልሰማም። ጊዜ ሲኖረኝ ገብቼ ደግሞ በደንብ አወራችኋለሁ። እሺ ወዶች። እሺ አገሬ አንድ ነገር አገሬ ልንገርሽ፣ ንገሯት ሚት አድርጊ። አገሬ ምን ታቂናለሽ? ለይተሽ አዲስ ሚት አድርጊ። አንዴ እኛን ታቂናለሽ። ትናንትናም ሲጀምር ስታወሪ ነበረ ሰምቻለሁ፣ እዛ ቦታ ማለት ነው። ግን እኛን የማይወክሉ ልጆች አሉ። እነሱ ኮሜንት ሲያደርጉላችሁ እኛ ሜሽን አታርጉ ነው። እኛ ሌላውን ተሳደቡ፣ ተራገጡ፣ እኛ አይመለከት። ግን እኛን ስማችንን ሜሽን አታርጉ። ሀገሬ ጠንቅቀሽ ታቂናለሽ እነማን እንደሆንን። እዛ ቦታ ላይ መልሱላቸው፣ እነሱን ሂዱባቸው። እኛን ግን ስማችንን ሜሽን አታርጉ። በቃ እኛ ከማንም ጋር ጠላት አንፈልግም። እያወቃችሁ ግን እኛን እያወቃችሁ ሜሽን የምታረጉ ሰዎች፣ ቆይ እኔ ያልገባኝ ድሮን ተብሎ ነበር እንደ ሀኒዬ ጤነኛ ናቸው ወይ? የሚታርገን እንጂ ጤነኛ ናቸው ወይ ነው። እና አገሬ ታቂናለሽ። ትናንትና ያወራሽውም ሰምቻለሁ ሁሉም ነገር። ግን አንዳንዴ በቃ ሚዲያ ክፍት ነው ተብሎ እንደመጣልሽ ማውራት ጥሩ አይደለም። ገባሽ? እኛም እኮ ማውራት እንችላለን። ሚዲያው ሰፊ ነው፣ የሁላችንም ነው። ማንም የሚከለክለን የለም። ግን የምንወዳቸው የምናከብራቸው አሉ። ያንን ክብር ደግሞ አይንፈግ። እኛም እኮ መሄድ እንችላለን ጥግ ድረስ። ፈርተን አይደለም፣ ማንንም አንፈራም። እዚህ ምድር ላይ የሚፈራው አንድ ፈጣሪ ብቻ። እንዳከበርናቸው ያክብሩ። ሜሽን አያርጉን፣ ክብራችን ዝቅ እንድናረግ አያርጉን። እና ይህን ለማለት ነው። የሚሳደብ ሰው ካለ የአቡን ፕሮፋይል አርጎ የእኛን ሎጎ አርጎ የሚሳደብ ሂዱባቸው። እኛም ሜሽን አታርጉ እንዴ። በግድ እንድንረግጣችሁ ከፈለግን ቤታችንን ከፍተን እንሄድባችኋለን። መሄድ እኮ እውቀት አይጠይቅም። እና ይህን ለማለት ነው። ስማችንን አታንሱ። አዎ ሀገሬ ታውቂያለሽ። እሺ ለእኔ አስረዱ። ስም ተነስቷል ወይ? ድሮን ተብሎ ነበረ ወይ? ድሮኖች ድሮን ተብሏል። እኔም ቪዲዮ ወላሂ በይ ድሮን ሲባል ድሮን ፋሚሊ ተብለን የተሰደብነው ወይ? ድሮን ፋሚሊ ተብለን ድሮኖች ተብለን አጣጥም ቪዲዮ አልደረሰሽም? ቲክቶክ እኔ ላይ አልሰማሁም። ከለቁ ወጥቼ አንቺ ደግሞ ወላሂ አላየሁም። ድሮን ተብለን ተሰደብናል። ንገሩኝ። አዲስ ወላሂ አልሰማሁም። አዲስ ሚት አርጉልኝ በግ። አይ ይሄ አላማው ለእኛ ነው። አባቴ ሙት አልሰማሁም። ምን ያውን ነው እየሰማ ያለው? እውነታችሁ ነው። ድሮኖች ተብለን ተሰድበናል። አዲስዬ ይኸውልሽ፣ መሳደብ እኮ ነገርኩሽ እውቀት አይጠይቅም። እንሄድባታለን። ግን አልሰማሁም። እኔ ስራ አቤት የሚል ስላልሰማሁ ነው። በግድ ቆይ እኔ ስላልሰማሁ ነው። ቆይ እስኪ ኮመንት በቃ ዝም በይ አንቺ ካልሰማሽ። ሚታርዬ ደግሞ ለኮሜንታተር ይህን ያህል መልስ መስጠት አይጠበቅባትም ነበር። እንደ እውነቱ ላኪልኝም እሱን ግድ ካለች ነው እኛ እንወዳታለን። ይኸውልሽ ባንወዳት ኖሮ እስካሁን አንጠብቅም ነበር። ዝም በይ። እሱ አለፈ። አሁን ሰው ይዞታል አይደል? ዝም በይ። እኔ ያልሰማሁትን አሰሙኛ። እንደ እኔ አልነበርኩም። ድሮን ተብዬ ተሰደብ አልነበርኩም። ድሮን ተብሎ ተሰድቧል ወይ? እኔ ተደውሎ የተነገረኝ ልንገራችሁ። እኔ ተደውሎ የተነገረኝ ጉቺ የተነገረኝን ልንገራችሁ። የተነገረኝ እኔ ጉቺ ምልክት ስማችሁን ጠርታ ድሮን ፋሚሊን አይደለም እኔ አዲስ ህይወት ፋሚሊዎችን አውቃችኋለሁ እነሱ እኔን አይሰድቡኝም አለች። አዲስ ችግር አለ። አዳምጪ። እኔ ጉቺ አላልኩም። እኔ ጉቺ ብዬ ጠርቻለሁ። ጉቺ ስማችን አልጠራችም። የእኛን ስም አልጠራም። ጠርታለች እያሉ ራን ያጠርታለች። እሷ አይደል? ወይኔ ሊቆላ እና ማለት አይደለም። አንቺ ዝም ብለን ዝም አዲስ ተኝተሽ ከሆነ ተነሺ፣ መድኃኒትሽን ዋጪ። እንዴ አድርጭ ሀና መልሳለሁ፣ እኔ መልሳለሁ፣ ያከላይ ይመልሳል። አሰብ ድሮን ትያለሽ ዝም ብለሽ እንዴ ላለማመን የፈለግሽው ነገር ላለመናገር የፈለግሽው ነገር ወላሂ አልሰማሁም። እኔ አልሰማሁማ። ቆይ ድሮኖች ብላ ተሳድባለች ወይ ነው ጥያቄ?
ትናንትና ቀኑ ሙሉ ስንቀበል የት ነበርሽ? የት ነበርሽ? ቀኑ ሙሉ ስንወራል እኔ አልሰማሁም። ሀቢባ ጋር ነበርኩኝ። እናንተ እዛ ነበራችሁ። እኔ ቀኑ ሙሉ ሀቢባ ጋር ነው የዋልኩት። አልሰማሁም። ቪዲዮን ያየሁት ከዛ አንዴ ገብቼ ከዛ ሀቢባ ልንገርሽ፣ በሌላኛው ስልክ ሀቢባን እያዳመጥኳት በአንዱ ስልክ እዛ ሄጄ ከዛ ሀቡ ምንድነው ቆሻሻ ኮመንት ሚዩት የሚያደርግ ሰው የለም እንዴ ዛሬ ብላ ልክ የሆነ መጥፎ ኮመንት ስታነብ አንቺ ምን ስሏት በቃ አይ መውጣት የለብኝም ሳዲ የለችም ፍቅርም የለችም። ከዛ ስራ ጀመርኩ እዛው እኔ እንጂ ሙሉ ለሙሉ አልነበርኩም። አልነበርኩም። እኛ ይኸውልሽ ግማሻችን ወንጀል ግማሻችን ደግሞ ሀቡ ቤት መቀመጥ አለብን። ዳብረስ ድሮን ተበለጠ ሰድበናል። ጉቺ እንደ ፈጣሪ ትዕግስቱን ስጠኝ። ይኸውልሽ ያለችው እንዴት ነው? ይኸውልሽ አዳምጫት ታዲያ እሪት ድሮን ግራ አጋባችሁኝ። እሺ አስረዱኝ። ይኸው ሜት አድርጌያለሁ። አስረዱኝ። እየሰማኋችሁ ነው። አስረዱኝ። ማሂ አንቺ ቀስ ብለሽ አስረጃት። ለምንድን ነው ታውቂያለሽ? ልቤን አጠለጠለችው። ኪችን ተንጠልጥያለሁ ኤሌክትሪክ ላይ እንዳታስይዘኝ። አውቆ አይተኛም ቢቀሰቅሱ አይሰማም። ስለዚህ ደህና አደርሽ ቤትዬ። ንገሪኝ ማሂ። እኔ ባልሰማሁት ነገር አውቆ የተኛ ጅኒ ዙቢ እንድትይኝ አልፈልግም። ምንም የአውቆ የተኛ ምናምን የሚባል ነገር የለም። አልሰማሁም። ያልሰማሁትን ነገር ደግሞ አልሰማሁም ነው። ብሰማ ጥያቄ ለምን እጠይቅሻለሁ? አልሰማሁም። የምታስረዱኝ ከሆነ አስረዱኝ፣ የማታስረዱኝ ከሆነ ተውት። አልሰማሁም ማለት አልሰማሁም ነው። እኔ አቡ ጋር ነበርኩ አልኩኝ። ከዛ ውጭ ምን ልበል? ላስረዳሽ። እኔ አስረጅኝ። እኔ አንቺ ትሻኛሽ የበረከት እናት ነይ። እነዚህ ልጆች አውቆ ነው ነገር የሚፈልጉኝ። እኔ አንቺ አስረጅኝ። እኔ የሰማሁት ያንን ነው። እኔ ሄድኩኝ ጉቺ ቤት 5 ደቂቃም አልተቀመጥኩም። ሀቡ መጥፎ ኮመንት ምናምን ስትል ተመልሼ ሀቢባ ጋር ቁጭ ግን ስራም እየሰራሁ ስለነበር 2 ቦታ ማዳመጥ አልችልም። ሰው ነበረ ቤት ውስጥ ብቻዬን ብሆን። እሺ ቀጥይ ንገረኝ እህቴ። ሰላም ነው? ኮመንት አነበበች። ከዛን የሀቢባን ይሄንን የአድሮን ሳይሆን ስለ ድሮኖቹ እናንተ አባትና እናት የላችሁ። እኔ እናትና የሰው ፎቶ ለጥፋችሁ የምትሄዱት መዞሩት እና ቪዲዮ ስጡኝ ለማታውቁ እንጂ እናትና አባታችሁ የምታውቁ የራሳችሁን ፎቶ ተለጥፉ ነበር። ድሮኖች እናንተ ድሮኖች ይኸው አሁን እንዳላችሁ ያላችሁ ጋይስ። እኔ በኋላ ለምናገረው ነገር ምን እንዳለች ታውቂያለሽ? እንትን ብላችሁ መክራችሁ ነው የለቀቀቻችሁ። እሷ ነች ቆይ ድሮኖች አይደለም ያለችው አይደለም። ይሄንን ድሮኖች የሚለው ማታ ድረስ ትላለች። እግዚአብሔር እሱ ላኩልኝ እኔ ጆከር ጋር አንድ ደግሞ ገብቶ ተሳድቧል። አቢባ አሁን ባለ ስትይ ያለበት በመቼ ተገለበጥሽ? የዚህ ቤት ልጆች ደግሞ ስትገለበጡ ፍጥነታችሁ አሁን ባለ ስትሞከር ያለበት ሰብስቢልኝ ብላለች። ማንን? እኔ ነው ሰብስቢልኝ የምትለኝ? ፎቶን አይደለም ድሮነን ብላችሁ የምትመያድ የተባለ ፎቶን አላየሁም። የፎቶን ቪዲዮ ላኩልኝ። ማታ ነበር አይገባል። ከረሳት ነበር ከቤቷ አልወጣሁም። ገርማኝ ማለት ነው። መረጃ ካላት ቪዲዮ አለ። በቃ መረጃ አለቀ። በተረፈ ማንም ሰው ምንም እንዳያወራ። ጉቺ ድሮኖችን ተብላችሁ ምናምን ወይ ደግሞ ድሮን ፋሚሊን የሚጠቅስ አንድ ነገር ስጡኝ እንጂ ዝም ብላ እናወራም። አምጡ ቪዲዮ የተፈሰሰን ታየ ፈለግ አድርጋችሁ ይዛችሁ አልቀረስኩም ግን ሰምቻለሁ። ባለ ባዳ አይሆንማ። በሰማ ሳይሆን ምን አለ መሰለኝ ዘመኑ የማስረጃ ነው። አንቺ ነበርሽ በጎች ወይዬ ችግር የለም ውዴ ስትይ እንፈልገዋለን። አይጠፋም መቼስ። አሁን እኮ ፋምሰናል እኛ ድሮኖች 800 ደርሰናል። ቁጥራችን የህዝብ ቁጥራችን ደግሞ ሳሰሙ የቀራችሁም መረጃ እኔ ያመጣለሁ። እኔ አምጪ ነይ ይዘሽ ነይ። ማን አሁን እያወራ የነበረው? እኔ ነው። አስገባሻለሁ። የበረከት እናት መልሼ አስገባሻለሁ።